ዲያሬና ፈቀቺ አይሆን የራሱ ትርትሬን ካየኋት እኮ አንድ ሰዓት ሶስት ዲሽ ያለች እናንተ እኮ ፊት ታደርጋላችሁ። አንተ አላት በቃ ከአንድ ባህር ነው ባህር ታገኝታለህ። ነገሩ ባልና ከአንድ ወንዝ ይቀዳል አይደል እንዴ የሚባለው? አቡሽ ልንሮጥ አሁንም ልንሮጥ ነው። ቆይ ፖሊስና ሌባ ጨዋታችንን መች ነው የምናበቃው? እኔ ግን ምን አለበት የዛኔ እንደ ይህን ሰውዬ በካልቾ የመጣሁበት እግሬ ቁምጥራ። አንተ እኮ በካልቾ ብለህ እኔ ያላረኩትስ ያልመታሁትስ በባዶ ሜዳ መሮጡ ሰው አላሳዝንም? አቡሽ እንጋፈጥ። ኧረ እባክህ በጣም ነው እንዲህ የምትጋፈጠው? እነዚህ የሰማይ ስባሪ የሚያክሉ ሰዎችን ነው እንጋፈጠው? ማላ በቃ እኔ ማሩ ነኝ ከደሴ እመጣለሁ ከምሴ እኔ ያልኩት መራባ እንደሱ ያሉ ደለባ የኔ ፍልቅልቅ ደስ ስትይ እኮ ስስቂ እራሱ ኪሩ የጠፋ ሰው እንዴት ነሽ? እንዴት ነህ? እናትህ አለሁልሽ። ደህና ነሽ? አለሁልህ። ምንድን ነው እንዲህ መጥፋት? ምነው ጄሪ እየፈለገሽኝ ነበር እንዴ? አልፈለግኩህም፣ ግን ሁሉ ፒስ ነው? አለሁልሽ። እኔ ፒስ ነኝ። አንቺ ፒስ ነሽ? ግን እኔ ጋር ሁሉም አሸወይና ነው የምልህ። እና እንዴት ነህ? በእናትህ በጣም እየጠፋህ ነው ኪሩ። ኧረ ምንድን ነው ጄሪ፣ እኔ በጣም ግራ እያጋባሽኝ ነው። ምን ሆነብሽ? የሆነ አራዳ ሙድ ነገር። ምን ታረጊዋለሽ? ማን አራዳ ጀንጃኙ ሲኖርሽ ሙድሽ ሁሉ ያራዳ ነው የሚሆነው። ማነው ደግሞ አራዳ ጀንጃኝ? ለምሳሌ አንዱ አንተ ነህ እንዴ ጄሪ። እኔ አራዳ ነኝ እንዴ? ቀላል እንዴ? ንግግር ሁሉ እኮ ያራዳ ነው። በተለይ መሀል ላይ ጣል ጣል የምታረጊያት ነገር ቀውጤ ናት። እና በቃ እኔንም ባታገኝ ስለኔ ታስቢያለሽ ማለት ነው? እኔ ጄሪ ትዝም አትለኝም። አይገርምህም? ውስጥ ህይወት በጣም ብዙ እኔዎች ስላሉ እነሱ የሚጠይቁኝን ጥያቄ መመለስ ራሱ ለኔ በጣም ትልቅ ስራ ነው። ወይ ጄሪ ግን በጣም ናፍቀሽኝ ነበር በእውነት። ኪሩ ግን እኔ የምልህ ታፈቅረኛለህ እንዴ? እንዴ በጣም ነው ማፈቅርሽ። ለምን ትጠራጠራለሽ? ሲጀመር ለምን ጠየቅሽኝ? የአፍቃሪ ሰው ባህሪ ግን እያየሁብህ አይደለም ማለት። ለምሳሌ እኔ የምታፈቅረኝ እጅህ ላይ ወይ ደረትህ ላይ ወይ ደግሞ ግንባርህ ላይ ስሜን ወይ ደግሞ ፎቶዬን መነቀስ ነበረብህ። እኔ እኮ ልቤ ላይ ነው ታቶሽን የተሰራሁት የኔ ንግስት። አይ አንተ በቃ ሰከስከኝ ማለት ነው። ይሁንልህ። ለማንኛውም ስራ ከሌለ ሸኘኝ እስኪ። እንዴ ጄሪዬ ምን ስራ አለኝ አንቺ ከመሸኘት ውጪ? አንቺ ስራዬ እኮ አንቺ መሸኘት እኮ። ይሁንልሽ። ጸዴ ቲፕ ነው ደግሞ ንገጂ። ቲፓ ደግሞ በአይነት ብትሆንልኝ። አርፈት እስኪ። እንዴ እኔ አንቺን የምታገኝ ቂጥ መጥቼ ሁሉ ጣጣው ትልማ እንዴ? ወይኔ እንደዚህ መተህ ነው አረ ይኸውልህ የዛሬን ማረኝ እንጂ ጻነ ቂርቆስን ቂጥ የሚባል ቦታ አልደረስም። እኔ ቆይ መች መጥቼ ነው ያንተ ቁሊ ግፍፍ ይበል በእናትህ። የሆነ ሰርካር የሚባል ሰው እያለ እሱና ሁለት ጋርዶቹ ሊገድሉን ሲያሳድዱን ምን አለበት? ምን አድርጋችሁ ነው እንዴ? አሻንቲ ቺኩን ቀማው ስንሳደድ ደግሞ ይሄ ደግሞ በካልቾ መጣው። ያው እስከ ዛሬ ድረስ እንደዚህ ያለ። ቆይ ሰርካር ማን ነው? ሰርካር ነው ያ የክብሪት እንጨት የመሰለ ሰውዬ። በእናትህ በዛ ሰውዬ እኔ በዛች ቂጥ መገመት ነው የሚያጸው። ቆይ ታዲያ በዚህ ሁኔታ እስከ መቼ ነው የምትቆየው? ኧረ ቀስቲ እኛም መች እናውቃለን። በቃ መላ በለን እንዴ። እኛ ተሰቃየ ነው። በቃ ሁለት ጋርድ አለ፣ አንድ ሰው አለ። በቃ እሱ ሶስት በላቸው። ያን ግዙፍ ነው። አንተ ምን ያህል አለ? እስቲ እናንተ እንደምንም ብላችሁ አንዱ ታዘናጉታላችሁ። ከዛ ሁለቱንም ፍላት ካበላናቸው በኋላ ሰርካል በጣም ቀላል ነው። ቀስቲ ሁለቱንም አራት በለው እኮ አንደኛው ምን እንደናል እኮ አንተ ግዙፍ እኮ ነው። የሰማይ ስባሪ የሚያል አንተ ሁለቱን ያዝልን፣ እኛ ሰርካርን ሰርካል አይከብደን ባይ ጆሮና ጆሮን ይዘን እሱ ይዘን ሜዳ ያቅተን ቀስታንቶ በቃ ተስማማ ጎበዝ ነው። ከታኮኒ ልጅና ቀስቲሻ የቂጥ አስመላሽ እሺ ወዴት ገቡ ይባላል? በእርግጠኝነት በዚህ ሰዓት የትም አይሄዱም። እዚሁ እኮ የተደብቀው ይሆናል። በዚህ ፍጥነት የትም አይሄዱም። ሰማኛል። የገቡ ገብታችሁ እንታምጡልኝ ይፈልጋል። ደቦ ሳቃ ፈልጓችሁ ዳያው ሊዱ ታዛዥኝ አለቃ። ከገቡበት ገብቼ አመጣችኋለሁ።
አቃ ጁላላ ፒስ ነው አለን ፒስ ነው አለልሽ። ቆይ ቃ ጁላላ ምን ሆነሽ ነው የከፋሽ? ምንም አልሆንኩ። ታውቂያለሽ አንቺ እኮ ስትከፊ ፀሐይ ራሱ ትሸማቀቃለች። አቡናታ ምንም አልሆንኩም አልኩ አይደል እንዴ? እሺ አትቁጭ። ታውቂያለሽ ስታኮርፊ ውበትሽ ከአሽዋሪ ውበት የበለጠ ታምሪያለሽ። አንተ ልጅ ቆይ ዛሬ ሙድ ያዝባት ተብለ ነው እንዴ ተላከው? ኧረ አይደለም ቃጁን እኮ ልብህን የነገርኩሽ። ልብህን አውጥቼ ልበቢስ ከማረጌ በፊት አፍህን ዝጋ። እሺ ወይ ግን እንደዚህ ያስጨነቀሽ የአሻንቲ ጉዳይ ነው? እባክህ እሱንማ በባሊም በቡሊም ብለን አስፈትተን ነበር። አይ ቃጁ በቃ አንቺ ያለሽበት ኦፕሬሽን ከነ ይወጣለትማ። ጀግና እኮ ነሽ። እንዴ ማላገጥ። ይኸውልህ ናታን ይሄንን ምላስን ቀዳድጄ ለኦፕሬሽን እንዳይመች ነው ማረግልህ። አረ ቃጁ ቆይ ምን አድርጌ ነው ዛሬ ሊለ ጨክነሽብኛል? አንተ ነህ የማይሆን ነገር የምትወከው። ቆይ አሁንም ባለፈው ባደረኩት ነገር ደብሮሻል እንዴ? አረ በጣም ደስ ብሎኝ በደስታ ርችት ልተኩስ ነበረ ግን ተወደደብኝ። ቆይ አንተ ጉንጬን ሳላስበው ነድፈኝ ምን እንዳረግ ነበር የጠበቀው? ጉንጭ እኮ ዘመድም ይስማል። እኔ ደግሞ ሌላ ነገር አስቤ አይደለም የሚሳምኩሽ አይደል? እንደዛ ብለህ ድገመውና ይሄንን አናትህን በርቅሽልህ ዘመድህንም ጠላትህንም አንድ ላይ ነው ማደባልቅልህ። እሺ በቃ ሶሪ። እኔ ግን ለጨዋታ ነበር። ምን አይነት ጨዋታ ነው? ይኸውልህ መሳም ትስማለህ፣ ግን እኔ ከእናቴ ውጪ ማንም ስሞኝ አይቀም። ደግሞ እንዲስመኝም አልፈልግም። እሺ እስቲ ማይ ህፃኑን የምሬን ነው። የስ አቡ ይመችኝ እናቴ። ምንድነው ደግሞ የሚመችህ? ያው የመሳም ድንግልናሽ ነው የሰርኩት ነኝና። አቡ ደግሞ ምን አይነት ደባሪ ጭብ ነው? አቡ ፍታ በቃ። ወይ ሌላ ጭብ ካለሽ ንገሪኝና ላፍታታሽ። እሺ ከመሳም ውጭ አለ የለኝም፣ ግን አንቺ የፈለግሽው ምረጭ። ፋው ነው ማድረግሽ። ናታን እስከ መቼ ነው የምጠብቅህ? እስከ መቼ ነው እኔን ላለማየት ፊትህን የምታዞረው? ቆይ ለምንድን ነው እኔን ለመረዳት የከበደ? መሲ አይላ ሰላም ነው አለ። ናታን ገማን ገው ነው። ቃጀል ትባላለች። ምን ሆነች? እንጃ። መሲ ከዚህ በላይ መጎዳት አለብሽ አይመስለኝም። ነገር ባረግ ጥሩ ነው። አይቃጁ አንቺ እኮ ስትስቂ ፀሐይ ራሱ ትሸማቀቃለች፣ ታፍራለች፣ ገባች፣ አፈረች። አቡ ጀመረ ደግሞ ናታን በቃ። ቃጁ ላላ ምን አደረኩ? ውበትሽን እኮ ነው እያደነኩ ያለሁት። አልፈልግም እጭ ቃጁ ወሬ ነው የምትሄጂው። ውበት ማድነቅ አይቻልም፣ ፈገግታ ማድነቅ አይቻልም። ጠብቂኝሽ። አረ እየደረሰን ነው ናቸው። ሄደሽ አንቺ ምን ታደርጊያለሽ? በቃ ፊክስ ማለት ሁለቱንም ደምሰስ ነው በቃ። ሂድ። አሁን አንዱ እንደምን ብላችሁ ታዘናጉታላችሁ፣ ሌላው ለኔ ተው። ግን ለስምህ ሶስቱንም ዘረራችሁ። እስቲ ጀግናው አንበሳው እኛ እንደዚህ ፈርተን እንዳይመስል። ይሄ ለኔ ትልቅ ነገር አለ። ማኖሪያ ታብዙ ነው። ሽንታሙላሽ ይችላል። ይኸውላችሁ አሁን ግርግር አትፍጠሩ፣ አርፋችሁ ለስራችሁ። ማንነትን ያወካል መሰለኝ። ሰርካል እኮ ነኝ። ማንነትን ቀቀለ ብለው እሺ። አቤት በቃ አንቺ አይደለም አንተ ትልቁ ነህ። እኔ ሰርካን መትቼው ስለማላውቅ ደግሞ እኔ ሰርካን ምን አገባኝ? እኔ ትልቁ ችግሬ እኮ እኔ ከሰርካር ጋር ነው አይደለ? ችግሬን ከሰርካር ጋር ጨርሳለሁ። አንተ ትልቁን ጋር ትይዛለህ። እኔ ምን አገባኝ እንዴ? ሰርካን ይዛለሁ፣ ትልቁን ትይዛለህ። እኔ አያገባኝም ነው ላጥ ብዬ እኮ ነው እዚህ የገቡት። ሰርካን እኔ ሰርካን እኔ ይዛለሁ። እኔ እንደምን ብዬ ማን ነበር ነው አንተ ሰርካን እንደዚህ የምትናገረው? አንተ ራሱ ማን ነህ? በቦለስ በቃ ናነሱ ነው ያለው። ምንም አይነት አማራጭ የለንም። ወንድ ልጅ ቁርጥ
ፍራቴሎ የኔ ጀግና ልቀቀኝ! ጀግና ሲጀምር አንተ ጥይት ያለ ሰው ልብህ ተራራ ነው። ግፋ ፍራቴሎ ዘራፍ ዱብ ዱብ ባይ እንደበረዶ በልጅነቱ በረ እኔ ምንም ማውቀው ነገር የለም። ያው ችግር ከእሱ ጋር ነው። ይኸው ከእሱ ጋር ፊቱ እኔ የለሁበት በካልቹ አልተባተው ሚስትን እኔ ያልቀሟጣ አንበርከው ተንበረከኩኝ። ምን አማራጭ አለኝ? አንተ ፍራቴሎኝ አንተ ወንድሜ እንዴ ጎልያድ እንዴ መብረቅ አንተ መሾጦ ባሪ እኔ ሰርካልን እኮ አላቂቀኝ መታኝ። ሰርካል እኔ ምን አደረኩ? እኔ ምን አደረኩ? ዝም በል እንዴ ጠፊ እሱ ነው በካልቹ ወንድሜ ምን አድርግ ነው የምትለኝ? ቂጠል እንዳታው እኔ ሰርካልን ማንም እንደዚህ ልቆኛ አያውቅም። ማንም እኔ በእግሬ ነው እንጂ በስንጤው ብቻ አለው እንዴ ስለትም አለው እንዴ ነገር ትሰማኛለህ? እኔ ሰርካል በቀላሉ እንደማልቅ ነግሬ ነው። አላገኝ እኮ እንዴ አንቺ ኪተማች አንተ ሰርካል ወድቤ የኔ አሳ የኔ ነፃ አውጪ የኔ ኔልሰን ማንዴላ ፖሊስ ማይኮን ዝም አትበል፣ አጫውተኛ። ወድጄ ነው እንደ ዘመን ነው እና እኔ አስገድጄ ነው። ይኸውልሽ ከባለፈው ጀምሮ ያንቺ ሰላም በጣም እያሳሰበኝ። አልገባኝም። ያኔ ማክቤል አይቶን ነበር፣ ግን ደግሞ እስካሁን ምንም እንዳላለች ነው ነገር። ስለዚህ የሆነ ያሰበው ተንኮል አለ ማለት ነው። እኔ ግን አይመስለኝም። እና እንዴት ሊሆን ይችላል? ምንም ያላለኝ ተረድቶኝ ነው የሚመስለኝ። ወይ መረዳት! ወንድ ልጅ እኮ ነው አንቺ ያምሻል እንዴ? በዛ ላይ ደግሞ እኮ ፍቅረኛሽ። እኔ እኮ ተረድቶኝ ያልኩት ባህሪው በደንብ ጠንቅቄ ስለማውቀው ነው። ኧረ ባህሪው እንዴት ነው በእናትሽ? ሂስ ሶ ፖዚቲቭ ፖዚቲቭ ማን እሱ ነው አይደል? አዎ ማክቤል ነው። እና ለምን አታነሽለት? የት ነሽ ካለኝ ምን እለዋለሁ? ከአንተ ጋር ነኝ ካልኩት ደግሞ በጣም ነው የሚደብረው። እኔ ግን አለማንሳትሽ ጥሩ መፍትሄ ነው ብዬ አላስብም። አንሹ ፕሊስ አንሹ። ሄሎ ማክቤል። ወይ ቤብ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ የኔ ቆንጆ። ንፍቅ ብለሽ ላገኝሽ ፈልጌ ነበር። ቤብ እኔም እኮ ባገኝ በጣም ደስ ይለኝ ነበረ፣ ግን አልችልም። ለምን? ዳዳውን መምጫው ሰዓት እየደረሰ ነው። በእናትሽ የኔ ፍቅር ቤታችሁ በር ላይ ነኝ። ወጣ በይና አይንሽል ሊው እባክሽ። ቤብ በእናትህ ትንሽ እንኳን እኔን ለመረዳት ሞክር። ስለማልችል እኮ ነው። እሺ በቃ አላስጨንቅሽም። ለማንኛውም ግን አይ ላቭ ዩ። አይ ላቭ ዩ ቱ። ባይ። እኔ ባልሰራላችሁ ሲስተም አይደለም። ለምን ዋሸሽ? እኔ እንጃ፣ ምናልባት ጭቅጭቅ ደብሮኝ ይሆን? ምናልባት እኮ ነው እየተከታተለን ቢሆንስ? ጉዴ ፈላ። ጊሊያድ ግን እኔ እንደዚህ
እንደዚህ ከመጨናነቀኝ ምን አለበት ትንሽ እንኳን ፍሪደም ቢሰጠኝ። እሱ እኮ ፍሪደምሽን የከለከለሽ ስለሚያፈቅርሽ እኮ ነው። እንደው አሁንስ ጨዋታሽ እንዴት እንደናፈቀኝ እኮ ባካፎግረኝ አሁን ስልችተኝ እንደው በየመንገዱ እያገኙ የሚሰክሩ ልጆች ናቸው። እንደው ማን የሰከሰሽ እንዴ? ከአንተና ከአሻንቲ በላይ እንደው ሳክሳ ማለት እዚህ ምድር ላይ እንዴ? አሻንቲ ስትይ ወይ ጉድ ነግሬሻለሁ። አሻንቲ እኮ አገባ። አያደርገውም። አደረገው። እኔ ለማን ጥሎኝ ነው እሱ የሚያገባው? እኔ ነዋ። እንዴ ረዛ አንተ እኔ እኮ ከአሻንቲ ጋር በጣም ብዙ ተነጋግረናል እኮ በጣም ብዙ ነገር። እሺ እንዴ ያማል እንዴ? በጣም ብዙ ነገር ምንድነው? በጣም ብዙ ነገር ምንድነው? ለምሳሌ አሁን ታድጊያለሽ፣ ከዛን ትምህርትሽን ትጨርሻለሽ፣ ከዛን በኋላ እንጋባለን፣ ከዛን እንወልዳለን ተባብለን እኮ ተነጋግረን ቃሌን ሰጥቼዋለሁ። እንግዲህ የቀለድኩ አይደለም የኔ እናት። እረፍ በይው፣ አግብቶልሻል። እንዴ ቆይ መቼም ግን ማለት ነው እንደው ጠይቀኝ ምን አይነት የባል ጠም ያለባት ሴት ብትሆናት አሻንቲን ያገባችው? አረ ሌላም ታምር አለ በላሽ። ከመንገድ ላይ ከሰው ቀምቶ ነው ያገባት አሉ። አሻንቲ እኮ ሲጀመር አያደርገውም አይባልም እንዴ። ግን ማንኛለሽ ልጅቷ? አረ እኔ አላውቅም። እኔም ቅድም አቡሽ ጋር ደወልኩኝና ስለ ቀስቴ ልጠይቀው ደወልኩልሽ። እሺ ከዛ በኋላ አግብቷል ብሎ ገረፍ። አይ ጉድ! ቀስቴ ግን እቹቻ ተፈታላት አይደል? አዎ ተፈታላት እኮ። እኔ የምልሽ ቆይ ለምን በዛውም አሻንቲና ባለቤቱን ለምን አንጠይቃቸውም? ከዛ ደግሞ ቀስቴንም እንዴት እንደተፈታ እንዴት ነበር እስር ቤት ለምን አንጠይቀው? ምን ነው አንተ ከኔ ጋር እንደው ባልና ሚስት ማጫወት ፈለግከሳ? ምን ነው እንደ ባልሽ ካልሆንኩ አልክሳ? ጨምላቃ ለራሴ ነው ልቤ ተሰብሯል። ምን ሆነ ደግሞ ብሽ ተሰበረ? አሻንቲ እኮ እኔን ጥሎኝ አገባ፣ ሌላ ሴት አገባብኝ እኮ። እንዴት ልቤ አይሰበርም? እሱ እንደሱማ በጣም ከባድ ሲሽሽ ውስጥ ያለሽ ልቤ ተሰብሯል። እኔ የምለው ቆይ ግን ለምን አትደውልለት? ማን ጋር? አሻንቲ ጋር። ኧረ ተይ ጄሪ ይቅርብሽ። በዛ ላይ ደግሞ እኮ ባለ ትዳሮች ናቸው። በዚህ ሰዓት አልጋ ላይ ተቃቅፈው ተኝተው ሊሆን ይችላል። ልክ ባልና ሚስት ሆነዋል። አዎ እኔና አንቺም እኮ ባልና ሚስት ታበርና ጨርሰው። አባኪያ አሁን ደህና ነህ አይደል? አዎ ደህና ነኝ። ይኸውልሽ ለአንቺ አይደለም ድብድብ የጥይት ሩምታ እንዲህ ቢዘንብ ራሱ ማንንም አልሰማም፣ ምንም አይሰማኝም። ወይ የኔ ጀግና ትለይብኛለህ እኮ። አንቺ ራስ እኮ እንዴት እንደምትለይ። ይሄ የፍቅር መቀስ ደግሞ ደወለ። ነው እዚህ ኪሩ ይባላል። አላውቅም። ችጋራም ስለሆነ ባታውቂው ነው ይሻልሽ። ደግሞ ድምፁን ላሰብሽ ላውራ። አንተ ግን በጣም ትገርማለሽ። ክብሬ ነሽ፣ ህይወቴ ነሽ፣ የልጅነቴ ብለህ እንዳልሰከስከኝ እኔ ደግሞ ጥያቄህን ተቀብዬ ቆይ ይሄን ልጅ እሺ ልበለው ወይስ እምቢ ልበለው ብዬ ጥያቄህን እላይ ታች እያደረኩኝ ሳስብ አንተ ከመሬት ተነስተህ ሌላ ሴት ታገባለህ አሻንቲ? እኔ ላይ ቼት አሻንቲ? ምን ማነሽ ደግሞ አንቺ? እስክስ ማለት ይሄን ነው አንተ? እኔ ጄሪ ነው ማነሽ? ሲጀመር ድሮም ወንዶች እኮ እዛም እዚህ ማለት ትወዳላችሁ። ይኸውልሽ ሴትዮ ተሳስተሻል ብዬሻለሁ። አንተ እኔ ሴትዮ አንተም አልተባልክሽ የሆንክ ሰውዬ። ሴትዮ በህግ አምላክ ብዬሻለሁ፣ በህግ አምላክ። አንተ ኪሩ ማንን ቀጥረህ ነው እንደዚህ የምታሰድበኝ? ወይ ይኸውልህ ዛሬ እንደዚህ መልክ እንደሰራ የምትቀር እንዳይመስልህ እሺ። እንደው ሞቻታለሁ እኔ ጄሪ። እንደው ስማኝ በደንብ አድርጋ አዳምጠኝ። እንደው ጄሪ ምን አለች ትለኛለህ ነገ ማለት ነው። በዚህ ስራ ተጸጽተህ እንደው ጄሪዬ ማሪኝ፣ እንደው ጄሪዬ እባክሽ ብለህ እግሬ ላይ ባትወርቅ እኔ ጄሪ አይደለም ሞቻታለሁ። አንቺ ማን ስለሆንሽ ነው አባኪያ የምትናገሪው? በቃ አልፈልግም ማለሽ አይደል እንዴ? አንቺ ደግሞ ማነሽ? ኪዱ እባላለሁ፣ የአሻንቲ ሚስቱ ነኝ። እሺ ሂጂ። አንቺን ብሎ ኪዱ ደግሞ ስታስጣላ ምን ትላለች እቺ? እንደውም የአባቴ አምላክ ጎሮሮሽን በቆርቆሮ ሚስማር እንደው ክድል ያድርግልሽ። እሺ ንፍጣ አንተ እንደው ጄሪዬ ማሪ ወለ ላይ እያለ እንትን እንዳለለ አሁን በማንም ያሰድበኛል። አይገርምሽ? ድሮም አፈቅድሻለሁ ምናምን እያለ የነበረው ሲሰክስሽ ነበረ ማለት ነው። ይሄ አንተ ልጅቷ ደግሞ እንዴት ነው የሚያደርጋት? ማን አባቷ ስለሆነች እንደዚህ የምትሆንብኝ? እኔ እኮ ጄሪ ነኝ፣ አላወቀችኝም ነው? አይገርምሽም? ሲጀመር እቺን ከመንገድ ላይ አንስቶ ነው ያገባት። ይሄማ የሆነ ጤናው የማይሆን ነገር ነው። አሻንቲ ግን እንደዚህ ነበር። ጤናው የማይሆን ነገር ነው። ቢጫውን ያገኘው ሁለት ለፍላፊዎች አንድ ነገር ላይ ነው ብናል። በእናትሽ ማኪያ ኮራሽኝ፣ የኔ መከታ፣ የኔ ሰላም አስከባሪ፣ የኔ ጠበቃ። እንደው ምን ልበልሽ? ቃላት እኮ አጣሁልሽ ስላንቺ ሳስብ። እንደዛ ከሆነ ዝፈንልኛ። ምን ብዬ? ቃላት ብቻ ጥሩኛል። ደግሞ ለዘፈን አንቆረቁረዋለሁ። ቃላቶች ያጥሩኛል፣
ምን ብዬ ላድንቅሽ እንዲያው በደፈና ሞናሊዛዬ ነሽ ሞናሊዛዬ ነሽ የኔ አባት ኑሪልኝ። በል በቃ ኪሩ ይኸውልህ ስልክህ አንተም ወደምትሄድበት ሂድ፣ እኔም ወደምሄድበት ሄዳለሁ። ካሁን በኋላ አጠገቤ እንዳትደርስ። አላቅህም፣ አታውቀኝም። እንዴ ለምን እንደማ ምን አጠፉ? ያው ወንዶች ስትባሉ ያው ናችሁ። ይኸውልህ ወንዶች በአላማችሁ ማጸኑ፣ አላማችሁ ምን እንደሆነ የምትፈልጉትን የማታውቁ ከንቱ ፍጥረቶች ናችሁ። እንዴት እንዴ ምን ሩቅ አስኬደ ኪሩ? አሻንቲን አታየውም እንዴ? እወድሻለሁ፣ አፈቅርሻለሁ፣ ህይወቴ ነሽ ገለመሌ ሲል የከረመ ሰውዬ እንደ ድንገት አንድ ሴት አገኘ፣ ሂዶ ተጣበቀ። አታየውም? ምን ሩቅ አስኬደ? ሁሉም ወንድ እኮ ይለያያል። የኔ ወንድም ይኸውልህ ለኔ የቢራም ጠርሙስ የአምቦሃም ጠርሙስ ነው፣ ልዩነት የለውም። ውስጡ ያለው ነገር ግን ይለያያል። እንዴ ሰውዬ እኔ ለምን ውስጥ ድረስ ገብቼ ይጨነቃለሁ? ከሬ ያላችሁም እንዴ? ሲጀመር ይኸውልህ ጥያቄ ምንድን ነበረ? አፈቅርሻለሁ ነበር አይደል ያልከኝ? እንደውም ቁርጥህን ወቃ። እኔ ባለ ትዳርና የሁለት ልጆች እናት ነኝ። ጄሪዬ የኔ ግራ አጥንቴ፣ ያላንቺ እኮ ባዶ ናት ህይወቴ፣ የኔ ማርና ወተቴ። ኪሩዬ የኔ አስመሳይ ከቶም ቢሆን አይንህን እንዳላይ። አስመሳይ አልሻት እኮ አማላይ በሚለው ቢተካ እኮ ጥሩ ነበር። እሱ ሲያምር ይቀራል። እሺ ሾካካ ሲያስጠላ። ወይ ረቂት ነፍሳቴንም እንጃ አለ ሰውዬው። ወይኔ ቂጤን በሳስተኝ። ስትሮበሪ ነው ያደረገኝ። ቂጥ ግን ተርፏል። ተርፏል ግን እናቴን ይመቸው። ብድሩን የማይመልስ ወንድ ልጅ አይወለድ አይደል ይባላል። ጅል ቀስቴ እንዴት አልኩ እንደመጣውኩ ስላላየን እችን ጭዊ ደግሞ መንደር ለመንደር እየዞርኩ ባላፈላ እኔ አቡሽ አይደል። ይኸውልህ ይህን ነገር ሌላ ቦታ ልስማውና ይሉ መሀላናትን በሳሳላለሁ። እኔም አልሰማም። ቆይ ግን አሻንቲ ባልጠፋች እንዴት ራሱን እዚህ ነገር ውስጥ ይከታል? ቀስቴ እኮ ስላላየ ነው። ቺኳ እኮ በየሁለት ደቂቃው ናፈከኝ እያለች እኮ ነው አዛ የምታረገው። ይችማ የሆነ ተልእኮ ይኖራታል። አንተ ደግሞ ከሸቢ ከወጣ በኋላ አንዴ ሚሽን አንዴ ተልእኮ እያልክ መውጣት ጀመርከው መቼ ነው? ወርጅ እኮ አይደል። እና ምንድን ነው? ይኸውልህ ከመርማሪ ጋር እኮ ነው ታስሬ የነበረው። እሱ ደግሞ በጣም ብዙ ነገር አስተምሮኛል። እሺ ምን አስተማረ? በእናትህ ይኸውልህ ድንገት ወደ አንተ ህይወት የሚመጡ ሰዎችን በአንክሮ መመልከት አለብህ ብሎኛል። ዋው አንተ ምን አይነት ጠጣር ንግግር ነው የተናገር? አንክሮ ነው ያልከው? ቆይ አይባልም እንዴ? እኔ እኮ እሱ እዛ ሲናገር ሰምቼ ነው። እንዴ አሬ ይባላል። አሁን ለምሳሌ ቅድም ሰርካር ሚጊን በካልቾ ሲመጣ በአንክሮ ነው። አንተ እኮ ተተፋታኝ እንጂ በእናትህ ተወኝ። አሁን እንደ ወንድም ስመክርሽ ማለት ነው። አሁን እቤት ገቢና ውሃ ታሙቂና ማለት ነው ቂጥሽ ድሽት ታርገሽ ታጥቢዋለሽ። ያለበለዚያ ውሃ ልኩን ስቶ ማለት ነው አረማመድሽ ራሱ ይቀየራል። አንተን ሰርካሪ ወጥቅሽ ቀስቴ ቤዛና ቹቻን አስታረካቸው። ማስቀየስሽ ነው ገና ነው። ግን ደግሞ ቤዛን አውርቻታለሁ። እስከዛ ድረስ ደግሞ እናንተ ራሳችሁን ችግር ውስጥ አትክተቱ። አሁን ነው መሄድ ያለብኝ። እሺ የት? አሁን አለ ሜዳ ላይ ተጠረን የሆነ የማደርገው ነገር አለ። አንተ ግን በእናትህ ፍርሃት የለው። ቀስቴ ባይኖር ኖሮ እንዴት ነበር የምንፋታው? አይውላችሁ ከዚህ በኋላ ሰርካል በጭራሽ ነው የማይፋታ። ስለዚህ ሁለታችሁም ተጠንቀቁ። እሺ እዛ ሻንቲ ማኪያ አባኪያ እያሉ ፍቅራቸውን ይገላለጻሉ። እኛ ችግር ውስጥ እንገባለን እንዴ። አሁን በቃ መሄድ አለብኝ። ችግር ካለ ደግሞ ደውሉልኝ። እንደውላለን። መከታችን አባታችን ቀስቲያችን ይላል። ተደፍኖ ነበር ፈስሺ ምን አባ ነው የሚያስከትለው? ምን አባ ነው ሲጣል ማክቤላው ነው የፈራሁት የለም። ይኸው እየተከታተለን ነበር ማለት ነው። ወይኔ ጉድ ይፈላ። በእናትህ አሁን እሺ ምን ይሻለናል? እኔ ምን አውቃለሁ። ያው ችግር ሊፈጥር እንዳይሞክር እንግዲህ ታወቀ ነው። ምን አይነት ደባሪ ቀን ነው በእግዚአብሔር። አሁን በቃ መጣላታችን ነው። ኡፍ አሁን በቃ ምንም አትረበሽ። ረጋ ብለሽ ለሚጠይቅሽ ጥያቄ ረጋ ብለሽ መልስ ስጪው። እሺ እንዴ ሃይ ቤቢ። ሃይ እንዴት ልትመጣ ቻልክ? እያየሁሽ ነበር የደወልኩልሽ። አም ሶሪ። እኔ እኮ ግን ልዋሽ ፈልጌ አልነበረም። ማስረዳት አይጠበቅብሽም። አሁን ግን ብቻችንን እንድንኖር ነው ፈልገው። ሂድ እያልከኝ ነው? አዎ ከዚህ ብትሄድ ደስ ይለኛል።
ከዛ በፊት ግን አንድ ላስረዳ የምፈልገው ነገር አለ። ምንድን ነው የምታስረዳኝ? ከኔ ጋር በተገናኘች ቁጥር የሚሰማህን ስጋት አውቋል። አሁን ካንተ ጋር ምንም አይነት ነገር ዞር በል ከዚህ። አውች ቤቢጂን በጣም እያሳመምከኝ። ጅማምሽ እዛ ሄደን እናውራለን። ተረጋጋ እንጂ ልታለቃት። ልቀቀኝ፣ ወደዛ አለቃት። እያረክ ያለው ነገር እኮ ትክክል አይደለም። ልጅቷ አለቃቃት ብዬ አለቃትም አልኩ። ፕሊዝ ካም ዳውን። እንዴ እያደረክ ያለው ነገር ትክክል አይደለም። በጣም አግሬሲቭ እኮ እየሆንክ ነው። እባክህን ተረጋጋ። ለናውትንም ብሰማ ትሻላለሽ። እሱን አንተ አትነግረኝ። በእኛ መሀል ደግሞ ምንም የሚመለከት ነገር እንዴ ምን እየተወራኩ ነው? እየተረባደው አታዋልም። እንዴ ጄኒ ምንሽ ተረጋጊ። አንቺ ዝግሽ ባንቺ ተነሳ እዚህ ሁሉ ጦርነት ውስጥ የገባው እንዴ ወደ ታይት አንቺ ቁጫጭ ስነ ስርዓት ይኖርሽ። እሺ እኔ ነው አንተ ቁጫጭ አንተ? አዎ አንተ። ቆይ አንተ ለምንድን ነው ከሰው ህይወት የማትወጣው? ተወን አልኩህ አንዴ። ይኸውልሽ ልተዋችሁ የምችለው እሷ ሰላም ሆና እርግጠኛ ስሆን ነው። ጊሊያድ ሂድ አልኩህ አይደል እንዴ? በቃ ሂድ። ለምን ደግሞ አትሰማኝ? ሂድ ተባልክ አይደል? ሂድ በቃ። የሰው ላይ ሰው ምንድን ነው እንዴ ሞጥኝ የምትለው? ይኸውልህ ሲስተም እኔ እሱ ነገር ሆልድ አደርገዋለሁ። አሁን እናንተ ከዚህ ሂዱ። እህቴ አንቺን ከዚህ አውሬ ጋር ጥዬሽ የትም አልሄድም። ሰውዬ ሂድ አልኩህ አይደል እንዴ? ሂድ ሂዱ። አንቺ ቆይ ምንድን ነው ችግርሽ? ቆይ አንተ ራስህ ምንድን ነው ችግርህ? ኢትዮጵያ ስንት ሴት ሞልቷል። ምንድን ነው የሰው ሰው ላይ እንዴ ሙጥኝ ማለት? እኔ ሙጥኝ አላልኩም። እሺ እራሷ ናት የመጣችብኝ። ሲያይ ሆነ አምታታው በከተማው ነው የምትመስለው። ለነገሩ ቆንጆ ወንዶች ስትባሉ እኮ ሴት ማምታታት ትወዳላችሁ። ያን ያህል ቆንጆ ነኝ እንዴ? ማ አንተ? አዎ እኔ። ይገርምሃል ማለት ነው የማዳጋስካር አሳማ ነው የምትመስለው። ማዳጋስካር ደግሞ የት ነው? እኔ እንጃ። ግን ትሰማለህ፣ ባለፈው አስጠንቅቄያለሁ፣ አሁንም እደግምልሃለሁ። ስማ፣ ከወንድሜ ሚስት እራቅ። እንደውም መጀመሪያ አካባቢ ከሷ ጋር መቀራረቡ ምንም ደስ አይለኝም ነበር። አሁን ግን በጣም እየሳበኝ ነው። አልገባኝም። ማለቴ ከሷ ጋር መሆን በጣም እየወደድኩት ነው። እንደዛ ከሆነ ደግሞ ይሄ አናትን እንደ ደረትህ ለሁለት ነው እሺ የምከፍልልህ። ደረቴ ለሁለት እንደተከፈለ በምን ማለት? ቆይ ኤልዳናን ልካት እኔን ልትሰማኝ ነው እንዴ? ሲያስጠላ ጅል ይረዛ። ውጫጭ ቤብ ግን ታውቀዋል፣ ሰሞኑን እኮ በጣም አግሬሲቭ እየሆንክ ነው ያለው። ታዲያ የምነግርሽን ነገር በጭራሽ እየሰማሽኝ አይደለም። ኤልዳና እኔ በጣም ነው የምወድሽ ታውቂያለሽ። ግን ደግሞ ያ ጊሊያድ የሚባል ልጅ ሆን ብሎ አንቺን ፍቅር ለማስያዝ እየሞከረ ነው። ቆይ ግን ለምንድን ነው የምልህን ነገር ማትሰማው? ልጁ እኮ በፍጹም እንደዚህ አይነት ሀሳብ የለውም። ኢቭን ካላገኘውም እያልኩ እኮ መጨቀጭቀው እኔ ራሴ ነኝ። ቆይ ለምን ደግሞ አይገባ? ጭራሽ እኔን አይገባ? ትሰሚኛለሽ ኤልዳና? ካሁን በኋላ ያንን ልጅ ደግመሽ የምታገኙ ከሆነ የኔና ያንቺ ግንኙነት እዚህ ላይ ያበቃል። ገባሽ? ገብቶኛል። አሁን ጆኒ ግን ይቅርታ አድርግልኝና ስለ ሰብል የሆነ ነገር እየተሰማኝ ነው። ምንድን ነው የተሰማህ? ትናንትና ፍቅረኛ የለኝም ማለቷ በቃ ውስጤን እየከነከነ ነው። በሰዓቱ በተሸረ በቃሉ ፊት እንደዛ ማለቷ ልክ ነበረች። ሊሆን ይችላል እኮ ግን ሁኔታዎችን ሳያቸው የሆነ የማይነፋ ነገር አለ። ሆን ብሎ ጥያቄውን ያነሳው ደግሞ ኤልያስ ራሱ ነበር። አየ በሱ ተንኮል ተጠልፋ መስማት የሚፈልገውን ነገር ነገረችው። የሱ መሳለቂያ መሆኔን ያናድደኝ ሲመስለኝ ይህንን አጋጣሚ ስትጠብቀው ነበር። እንዴት? የውስጧን ስሜት ቸር በቃሉ ምክንያት በማድረግ ማውጣቷ ነው። ካሊቦ ሰብል እንደዛ አታስብም፣ ትወደኛለች። ቆይ በምን እርግጠኛ ሆንክ? አለ አይደል ብዙ ጊዜ ተጣልተን ነበር። ባትፈልገኝ ለመታረቅ ትችል ነበር። ካስታወስክ አንተ እያለህ ነበር ይቅርታ የጠየቀች። ግን በዚህ አጋጣሚ ይቅርታ ለመጠየቅ ትችል ነበር። ይኸውልህ ልብ ብለህ ካሰብከው አብዛኛውን ጊዜ የምትጣሉት በሷ ጥፋት ነው። አዎ እና በሷ ለመታመን ምክንያት እንድትጣሉ አልፈለገች ይሆናል። አለ አይደል ለሰው ወሬ ምናምን። አንተ ለኔ ስለምታስብልኝ ነገሮች ተገጣጥመውብህ ነው። አላውቅም፣ ሊሆን እኮ ይችላል። ግን ከልቧ እንደምታፈቅረ እርግጠኛ መሆን ይኖርብሃል። እሷ የምትነግረኝን ከማመን ውጪ በምን እርግጠኛ ልሆን እችላለሁ? ይኸውልህ ጆኒ ታዛዥነቷን በተደጋጋሚ አላሳየችም።
ኤላ እንዳታገኙ ብለህ ብትነግራትም ደጋግማ አግኝታው እምነትን አጉላለች። እና ያሰብከው ነገር አለ? ይኸውልህ አንተ ደግሞ በተራ ታማኝነትን አፍርስና የሆነ ድራማ ነገር ሰርተን ቢሆን በቃ አስከፋት። ከዛማ አንተ ከጥላት ጋር ሆኖ ራሱ ይቅርታ እንዳደረግክላት የምታፈቅረህ ከሆነ ይቅርታ ልታደርግልህ ይገባል። ይቅርታ ካላደረገችልኝስ? እንደዛማ ከሆነ አትወድህም ማለት ነው። ለመለየት ያንተን ጥፋት ብቻ ነበር ስጠብቅ የነበረው ማለት ነው። ግን ይሄ ከከበደ ሌላ አማራጭ አይጠፋም። ምን አይነት አማራጭ? ግን ካልደበረ ነው እኮ። ምንድን ነው? ምን መሰለህ እኔ ማን ነኝ? እባክሽ አውቅሻለሁ እኮ። ማን ነኝ? ቤትሽ እኮ ድሮ የቀረ ሙድ እኮ ነው። አይደለሁም። አውቅሻለሁ። ጄሪ ነሽ። አይደለሁም። እና ማን ነሽ? እባክህ እኔ ነኝ። እንዴ ሂቡ፣ እንዴት ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? አለው። ምነው ስሜቴ የተረበሸ ይመስላል። እኔ? ኧረ አልተረበተበትኩም። እርግጠኛ ነህ? እንዴ ያው እርግጠኛ ነኝ። እኔማ ዓይንህን የጨፈንኩት እኔ መሆኔን ስታቅ ትደነግጣለህ ብዬ ነበር። ኧረ እንዴ ለምን ደነግጣለሁ? ምናልባት ስለማጠብቅ። አሁንማ ፍቅሬ እየገባልሽ ስለሆነ እንደዚህ አይነት ነገር ማለቱ ካንቺ የሚጠበቅ። ልክ ነህ። ከንፈርህን የሚያልሳምኩ ሼም ይዞኝ ነው። እንዴ አረቀስ ምን ሆነ ነው? እውነት አሁን ነው የእውነት የደነገጥኩት። እንዴ ምን አስደነገጠ? እንዴ እኔ ማውቃት የፈለገ ነገር ቢሆን ከንፈር ስለመሳም አታወራም፣ ሊያውም ከዩሲያስ ጋር። ሰው ሆኖ እንግዲህ ማይቀየር የለም። ለነገሩ ልክ ነሽ። ቀርበሽ ስትይኝ የሚያጓጓ ማንነት አለኝ አይደል? እሱም መዋሸት አልችልም። ምን? ቆይ የምርሽ ነው? አዎ። ምን ነው ግራ ገባ? አይ የጠበቅኩት መልስ ስላልነበረም ብዬ ነው። እንግዲህ ሆነ። ሄቨን ግን በጣም ያስገረምሽ ነው። አይዞህ አትገረም። ምንድነው እንደዚህ መለሰ? ልገምት። ምንድነው የምትገምጪው? ስለኔ እያሰብክ ነው? እኔ? አዎ አንተ። ቆይ ደግሞ ስላንቺ ምንድነው የማስበው? መስዬ የኔ ቆንጆ ወዴት ነው ያለሽው? የኔ ህይወት ያላንቺ ጨው የሌለው ወጥ ነው። ነይና ህይወቴን አጣፍጪው ምናምን ምናምን እያልክ ነው። ምን ይዘጋል? ሂጂልኝ ነው? እንደዛ አይደለም። እና ምንድነው እንደ ሬዲዮ ስለፈልፍ ዝም ብለህ የምትሰማኝ? ድምጽሽ ናፍቆኝ ልበልሽ? አሃ ቀለድክ ማለት ነው። ስማኝ፣ አንድ ሁለት ቀን ባታገኘኝ ድምጼ ጆሮክ ላይ ያቃጨለ እብድ ነው የምትሆነው። እሺ? አሃ ካበርኩም በአንቺ ምክንያት እንደማብድ ካወቅሽ በጣም ጥሩ ነገር ነው። የኔ ፍቅር እኮ እንደዚህ ነው የሚያደርገው። ግን ቆይ ምን ሆነ ነው የደበረ? ምንም አልሆንኩም ናታን። ከኔ ምንም የምትደብቀው ነገር የለም። ልብህ ውስጥ ምን እንደደበቅኩልህ አውቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ብለሽ ጥንቁልና ጀመርሽ እንዴ? ይሄንን ለማወቅ የልብ መግባባት በቂ ነው። ስገምት በቃጀል ምክንያት ነው አይደል? እንዴት ገምትሽ? እኔም ከመወደው ሰው ጋር ስኳረፍ እንዳንተ ነው የሚያደርገኝ። አሁንም ታወራላችሁ? በደንብ ነው። አሁን እንደውም ግንኙነታችንን ይፋ እናድርገው እያለኝ ነው። እና ታዲያ ምን አልሽው? ትንሽ ጊዜ ስጠኝ አልኩት። የምን ጊዜ? ቆይ ይፋ ለማድረግ ምን ያዘሽ? እንደማፈቅረው በደንብ እርግጠኛ መሆን እፈልጋለሁ። ያው ይፋ ለመሆን ትንሽ ቀናት ነው የቀሩት። እኔ የምለው
ትላንትና ከቃጀል ጋር ተገናኝታችሁ ነበር? እንዴት አወቅሽ? ያያችሁ ሰው ነገረኝ። ማን የነገረሽ? አልነግርህም። በል ባይሆን የተፈጠረውን ንገረኝ። መሲ፣ የቃጀል ነገር በጣም ግራ እያጋባኝ ነው። ዛሬ ሌላ ነገ ሌላ፣ በቃ በጣም ግራ እያጋባች። ለምን በግልጽ አትጠይቃት? ወዳኛለች ብዬ ሳስብ ቀየር ትላለች። አይ በቃ እሷ የወደደችው ቾምቤን ነው ስል ኢግኖር ትገጨኛለች። ያው ምናልባት በስሜቷ እርግጠኛ አልሆነችም ይሆናል። ቆይ ሰው እንዴት ያፈቀረውን ሰው ማወቅ ይከብደዋል? አንዳንዴ መውደድና ፍቅር ይምታቱብሃል። ጓደኛዬ ብለህ ከምታስበው ሰው ሳታስበው ትልቅ ፍቅር ውስጥ ትወድቃለህ። እኔ እንጃ። እኔ ግን መለየት ይከብደኛል ብዬ አላስብም። እንደዚህ አይነት ፍቅር ክፋቱ ምን እንደሆነ ታውቃለህ? ምንድን ነው? ከረፈደ በኋላ ነው ሁሉንም ነገር የምታስተውለው። ያ ሰው ሲርቅህ ወይም ካጠገብ ዞር ሲል ነው የእሱን ፍቅር የምትረዳው። ከዛ በኋላ ደግሞ ምንም ማድረግ አትችልም። ከባድ ነው። ግን ታዲያ እንዴት ነው መለየት የሚቻለው? ማወቅ ይከብዳል። ግን በተቻለ መጠን ስሜትን መመርመር ጥሩ ነው። ያው ትቶ ከመሄዱ በፊት ማለት ነው። ወዴት ነው የምትሄጂው? ስሜትህን እንድትመረምር ብቻ ነው የተውኩት። እኔ እኮ ግራ አልተጋባሁም። ቃጀል ነች ግራ የገባት። ናታን፣ አንተም ግራ ገብቷል። ቃጀል ነች እንጂ ግራ የተጋባችው። እኔ መች ግራ ተጋባ? ምን ሆነ? እሺ ጎረምሳው ገጠር ሄደህ ጠጥተህ የመጣው ወጉ አሁንስ ትንሽ ተንፈስ አላለልህም? ምንድን ነው የምታወራው? እኔ እኮ ማለት ነው ዳግም ምን እንደዚህ ክንክን እንደሚያደርገኝ ታውቃለህ? ሌላውስ ላይ እንደው ውጥር በል፣ ግን እኔ ላይ እንደዚህ ውጥርጥር ማለት በጣም ነው የሚከነክነኝ። ቆይ ዳግም እንደው ይሄ ለኔ ይገባኛል? ጄሪ ፈልጌው እኮ አይደለም። ቢገባ እኔ ማለት የክፉ ቀን ጓደኛ ነበርኩኝ። እሺ ስንቱ ሁሉም ተነስተው ማለት ነው ሀክን ቱፍ ብለው ሲተፉ እኔ ነበርኩኝ ዳግዬ፣ እኔ አለውልህ አይዞህ ብዬ ሳጽናናህ ነበርኩት። እሱን እኮ አውቃለሁ። ከገጠር ስትመጣ ማርና ቅቤ ይዘልኝ ሳትመጣ መጣ። እሺ ይሁን ብዬ አሜን ብዬ ተቀበልኩኝ። ከዛን ደግሞ ጭራሽ ብለህ ከነሱ እኩል እኔን ፊት ተነሳኛለህ። ጄሪ እኔንም ተረጅኛ። ግን ዳግም ካደረካቸው ነገሮች በጣም የተመቸኝን ነገር ልንገርህ። ምንድን ነው? ሜላት ላይ ጀነን ቀብረር ማለት በጣም ነው የተመቸኝ። እንዴት? ዳጊ ሴት ልጆች ከወንድ ልጅ ምን እንደሚፈልጉ ታውቃለህ? ምንድን ነው? ወንድ ስትሸት ማለት ሴት ልጅ በጣም ደስ ይላታል። አንተ ላይ ደግሞ እሱን እያየውን ስለሆነ በጣም ደስ ብሎኛል። ገና ምኑን አይተሽ? ዳጊ ግን አልፎ አልፎ ደግሞ ሳት እንዳይልህ። ባለፈው ያየሁብህ የቅናት ሽውታ ምንም ደስ አይልም። መቼ? ከትላንትና ወዲያ ማለት ነው። ሜላት ከዛ ካሌብ ከሚባለው ልጅ ጋር አብራ ልታስቀና ስትሞክር ነበር። አንተ ደግሞ በጣም ቀንተ ነበር፣ እያያቸው ነበር። እኔ አይቻለሁ ዳግም። ይኸውልህ ቅናትህ ማለት ነው ከመነጽርህ አልፎ የአይንህ መቅላት በጣም ያስታውቅ ነበረ። ነግሬሃለሁ። ዳግም ዋሻው አላየውህም? የቱንሽ ነው ያየሽኝ? እኔ ጄሪ ቀላል ሰው እንዳልመስልህ። እኔ የማልደርስበት ቦታ የለም። አልፈልግህም ማለችኝ፣ እኔም እንደማልፈልጋት ነገርኳት። ታዲያ ለምንድን ነው ልታስቀናኝ የምትሞክረው? እንግዲህ ዳግም እኛ ሴቶች እንዲህ ነን። በቃ ሲቀርቡን መከራ፣ ሲርቁን መከራ። እንደው በቃ አንድ ቀን ትርፍ የሌለን ሁሉ ጊዜ ኪሳራ የሆነን ሰዎች ነን። እንዴት እንደዚህ ያልሽ? አንዱ ስንት ወር ሙሉ ሲጀነጅነኝ ከርሞ ማለት ነው። አሁን ከመሬት ተነስቶ ሌላ ሴት ሲጠብስ ምን ቢሰማኝ ጥሩ ነው? ምን ተሰማሽ? ንዴት ነው። ቆይ ትፈልጊው ነበር? ኧረ በስመ አብ፣ ቢጠበስም አይሸተኝም። በእናትህ ተው እንዴ። ቆይ ታዲያ ሌላ ሰው በመውደዱ አንቺ ለምን እንደዚህ ያናደደሽ? ሴትነት ነው በቃ። ይኸውልህ ሴትነት ውስጥ የማይገባኝ ስሜት ይሄ ነው። እስቲ ግልጽ አድርጊ። ሲጀነጅኑን በጣም ይደብረናል። ምክንያቱም ደግሞ ከኛ ጋር እንደማይዘልቁ ስለምናውቀው። ግን ደግሞ ከመሬት ተነስቶ ሌላ ሴት ሲጀነጅኑ ስናይ ደግሞ በጣም ያናደናል። ይሄ ደግሞ ምን የሚሉ ስሜት ነው? እኛ ሴቶች ያልተረዳነው ስሜት ነው። በቃ አለ አይደለ? እኔ ብቻ እየተወደድኩ እኔ ብቻ እየተፈለግኩ ልኖር የሚል የራስ ወዳድነት ስሜት ነው። እንዴም አለ? አዎ እንዲህም አለ። ለማንኛውም በቃ እኔ ልሂድ። ደግሞ ቀስ ቀስ እያልክ እንደዚህ ቆፍጣን እንድትል ያደረገህ ነገር ትነግረኛለህ። ሰላም ነው ካሌብ?
ተናዶ ስለነበር በእኔ ምክንያት ነው? ቲቸር በቃሉ ፊት በተናገርሽው ነገር ነው። አንተም ተናደክብኛል አይደል? አልተናደድኩም፣ ግን ደብሮኛል። ለውጥ እኮ የለውም። የኤልያስ ሙድ መያዣ ነው ያደረግሽ። ከማዋሸት ሌላ አማራጭ እኮ ስላልነበረኝ ነው። እንደኔ ግን ለኤልያስ የማብሸቃ እድል ከምትሰጪው እውነቱን ተናግረሽ በቃ ብጋፈጥ ይሻለኝ ነበር። እንዴ ከዛስ? ቲቸር በቃሉ ምን ሊያደርጉ እንደሚችሉ አስበከዋል? ወላጅ ቢያስመጡ ነው ሌላ ነገር ምንም አይሉ። አሁን ግን በገባውና በወጣው ቁጥር በቃ ይኸው ፍቅረኛ እንዲህ ያለች እንደዛ አለች ምናምን እያለ እያበሸቀኝ ነው። ተጨናነኩኝ እኮ በእናትህ ተረዳኝ። እኔ እኮ በቃ ሁላችንንም ከችግር ያወጣው ስለመሰለኝ ነው። በእኔና በኤልያስ መሀል ደግሞ የማይቆም ጥል ነው የፈጠርሽው። እሱ የፈለገውን ያስብ፣ እኔ አንተ ብቻ ነኝ። እንደዛ አስብና ተግባርሽ ደግሞ በቃ እንድጠራጠር ያደርገኛል። በእኔ ቦታ ሆነ ብታየው ምክንያታዊ እንደሆንኩ ይገባህ ነበር። እንደምታፈቅርኝ እርግጠኛ መሆን ፈልጋለሁ። ቆይ እሺ ምን አድርጌ እርግጠኛ እንድትወል አድርግህ? አላውቅም። አንተን እንደምወድህ ለማሳየት ምንም አደርጋለሁ። ካንተ መለየት አልችልም። የኔ መሆንሽን አረጋግጠሽ በአንቺ ጉዳይ ከኤላ ጋር የተከፈተውን ፋይል እስከ መጨረሻው መዝጋት ፈልጋለሁ። እኔም በፍቅራችን መሀል ኤልያስ የሚባል ልጅ ባይነሳ ደስ ይለኛል። አሪፍ። ከኔ ጋር ያለውን ጉዳይ ደግሞ እንደ ወንድ እንዘጋዋለን። እና ተረዳከኝ? ይቅርታ አደረግልኝ? ይቅርታ አደረግልሻለሁ። ስለተረዳከኝ አመሰግናለሁ። እኔ የምልህ ዮሲ አንድ ጥያቄ ልጠይቅህ። እሺ ጠይቂ። አይ ቲንክ እህት እንዳለህ ነግረኸኝ ነበር አይደል? አዎ አለች። አንተ እኔን እንደምትለኝ የሆነ ወንድ መቶ እህትህን የውሸት ፍቅረኛሞች እንደሆንን አክት እናድርግ ቢላት ደስ ይልሃል? ኤቭ አንድ ነገር ልንገርሽ። ምንድን ነው? ኤቭ አንቺ ላይ የማረጋቸውን ነገሮች ማታ ሳስባቸው እንቅልፍ ነው የሚነሱኝ። ለምን ትረበሻለህ? ያመንክበትን ነገር አይደል እንዴ የምታደርገው? አይደለም። እና የዚህ ግቢ ተማሪዎች የሆነ ጊዜ ሰጡሽ ስምና ዝና አለ። አንቺ ደግሞ መተሽ እሱን እየተጋፋሽ ነው የሚመስለኝ። ለዛ ነው ማልፈልጋቸውን ነገሮች ማድረገው እንጂ ማድረጋቸው ነገሮች ልክ እንዳልሆኑ በደንብ ነው ጠንቅቄ የማውቀው። የምርህ ነው? አዎ፣ ለራሴ ራሱ ማይመቸኝ ባህሪ አለኝ። ሁልጊዜ ሰዎች ፊት አሸናፊ ሆኖ ለመታየት የሚሞክር ማንነት አለኝ። እሱን ደግሞ በጣም ነው የሚያስጠላኝ። በጣም ካሰብኩት ነገር ተቃራኒ ነገር ነው እየነገርከኝ ያለው። ይገርምሽ ይህ ስሜት ውስጥ እንዳለ ማንም አያውቅም። አሁን በጊዜ ካላቆምኩት ነገ ከነገ ወዲያ ትልቅ ዋጋ እንደሚያስከፍለኝ በደንብ አውቃለሁ። እንዴ እንደሚጎዳ ካወክ ለምን አትተውም? እንዴ ስሜስ የተከበረው ዮሲያስስ የፈለጋትን ቺክ ጠይቆ እምቢ የማይባለው ዮሲ። እኔ ደግሞ እሱን ማጣት አልፈልግም። እሱን ማጣት ለኔ ሞት ነው። እሺ ይሄ እኮ ክብር አይደለም። ይገባኛል እኮ ግን በቃ ተይኝ። እሺ በቃ ከፈቀድሽልኝ ብቻ የለውም። እሺ በቃ ለነገሩ እኔም ጄሪ እየጠበቀችኝ ስለሆነ እሷ ጋር ልሂድ። ቻው የውሸት ፍቅረኛዬ። መታሳልፈኛ ይሻላል። ባላሳልፈስ ገንጥዬ አልፋለሁ። ድንገት መማታትማ ልማድ አድርገዋል። ባለፈው ያደረግከውንም የረሳሁልህ እንዳይመስል ቀን እየጠበቅኩልህ ነው። ምን ነው ቀኑን እየጠበቅ ልደቱን ልታከብርለት ነው? ደሜን አፍሰህ በዝምታም ማልፈህ እንዳይመስልህ። የመተው ቀን ምንም አልፈጠርክም። አሁንም ምንም አላደረክኝም። ወደፊትም ደግሞ ምንም አታረገኝም መስሎ ነው። ባልጠበቅከው መልኩ ነው በቀሌን የምወጣው። ኦኬ አንድ ወንድ ልጅን በቀል ታውቃለህ ማለት ነው? አሬ እኮ ጆኒ ጋር እየሄድክ ማቃጠር ብቻ የምታውቅ መስሎኝ ነበር። አይ ለአንተ እንኳን እኔ በቃለሁ፣ ጆኒ አያስፈልግም። እሱ ደግሞ ሌላ በቀል አለው። ያው ከኔ ከተረፍክ ማለት ነው። ጆኒ በቅርብ ቀን አንገቱን ይደፋል። ቀና ብሎ ማየት እንኳን እንዳይችል ነው ማድረገው። ያለውን የሚተማመንበትን ሁሉንም ነገር ነጥቀዋለሁ። ለመንጠቅ እንኳን አቅሙ የለም። ጆኒ እኮ ታዋቂ ቲክቶከር ነው። ማንም ሴት እምቢ አትለውም። ያው ለመሰባበርም ከሆነ ስብርብርህን በደንብ ያወጣልሃል። መቼም ሰብለ ለቲቸር በቃሉ ያለችውን ሳትማከር ለምን እንደዋሸች መቼም ታውቃለህ አይደል? እኔ እውነቱን እንደተናገረች ነው የማውቀው። እሱ እኮ ምኞት ነው፣ ግን ደግሞ ጆኒ ካልፈቀደልህ በህልምህም እንኳን ያንተ ማድረጋቸው። በእውን የኔ ሳረጋት
በህልሜ ነው ብለህ እንድታስብ ፈቅድልሃለሁ። ያው ትንሽ ጊዜ ያው ከጆኒ የተረፈውን ልቅምቃሚ ምናምን ለቃቅመህ እንድትበላ ይፈቅድልህ ይሆናል። ሰብል የተከበረ ሴት ነች። ለአንዱ የተከበረ ለአንዱ ደግሞ ትራፊ አትሆንም። እሺ እሱን አብረን እናያለን። ጆኒ ፈልገው ምንም የሚያጣው ነገር የለም። እናያለን። ዋጋ ታገኛለህ። ቀውስ የሆነች ልጅ እንደው አንቺ ጄሪ ምን ባደርግ ይሻለኛል? እሺ ምን እንደምታደርገኝ ልንገርህ? አንቀልባ ገዛና አዝለኸኝ ጀስ እሱማ ወግ ነበር። በእናትሽ ምን ቢገጥምህ ነው በእናትህ እንደዚህ የኔ ናፍቆት አናት ላይ እንደቢጫው ባይወጣው? ይኸውልሽ ጄሪ አንድ ነገር ለወጋሽ ብዬ ስንት ቦታ እንደው በእግር በፈረስ ፈልጌሽ እንዴት እንደመጣ ምን አየህ? እኔ የምልሽ የሰሞኑን የኢቭና የዩሲ ነገር ግን ማለት ነው እንዴት ነው? እንዴት በሰላም ነው ግን አብሮ ምናምን ወሬ ጀምረዋል። ደግሞ ዛሬ ምን ብታረግ ባያጥሩ ነው? እግዚኦ 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 ሳመችው። እንደው ማርከባክን ጉንጩ ነው ከንፈሩ ነው የሰማች። መቼም ጉንጩ ነው አይደለ? ኧረ እንደሱ አይደለ። ታዲያ ምንድን ነው? ይኸውልሽ ምን ብታደርግ ጥሩ ነው? መጀመሪያ ቀስ ብላ መጣች። ከዛ በኋላ አይኑ ዳረገችው። ከዛ በኋላ ዩሲ እኔ ማንም አትለው መሰለሽ? እሱ ደግሞ ስልምልምልም አለ። በቃ አለ ብቻ በቃ ተይው፣ የፍቅረኛ ሙድ ውስጥ ገብቷል። እስክስት ማለት ይሄኔ ነው። ጭራሽ የበናት ከኋላው ሄዳ ያዘችው እንዴ? እኔም የገረመኝ እሱ አይደል እንዴ? እሺ እነሱ ምን አለ እንዴ? እሷማ ምን ትላለች? ያረጋታል። በቃ እንደዚህ ቁንድር ነው የሚያደርግ እንደዚህ። ለነገሩ እኔ ምን አገባኝ? ከፈለገች ለምን አዝለው አዞርም? ግን እንደው የምራቸው ነው ጄሪ? የምር ይሁን ያውቃል። እኔ ምንም የማውቀው ነገር የለም። ሲጀመር የራሳቸው ጉዳይ። ባይሆን አንተን አንድ ነገር ልምከር። ምንድን ነው? ያቺ ሜላት ዳግምን ለማስቀናት እየሞከረች ነው። ሴት ልጅ ማስቀናት ጀመረች ማለት ደግሞ ፍቅር እየያዛት ነው ማለት ነው። እንዴ ምን አደረገች? እሱ ኮራ ጀነን ጀንተል ሲልባት ማለት ነው። ከዛ ግዑዝ ከሆነ ከካሌብ ጋር አብራ እሱ ለማስቀናት እየሞከረች ነው። ይኸው ብትፈጣጠንባት ይሻልሃል። ይኸውልሽ ጄሪ፣ እሱ በእንደዚህ አይነት ሁኔታ ውስጥ ሆኖ ማለት ነው እኔ እሷን መጀንጀን በጭራሽ አልችልም። በቃ ክደት ነው ይመስልኝ። እና ከሱ ጋር መፋለም ነው የሚያስደስትህ? እንዴ ወጉማ ደስ የሚለው ማለት ነው ምን መሰለሽ፣ ከሱ ጋር ተፋትጌ ምናምን የሆነ ሰርቼ ምናምን እሷን ስበላት ነው ደስ የሚለው። እዚህ ፈዘ ስትቀር ማለት ልጁ እንደሆነ ተነስቶ ላጣርጎ በልቶብህ የዟት በረረጊያ ከመተኔ ጋር እንዳትነፋረቅ። እሺ ፈዛዛ አሁን ማረግ ያለብኝሽ አይኔ እያየማ እሱ አይወስዳትም። ጂሰስ እየደወለ እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? እኔ ደህና ነኝ። ማታ እኮ ደጋግሜ ስደውልልህ ስልክ አይሰራም። በጣም ተጨንቄ ነበረ። ስልኬ ቻርጅ ዘግቶብኝ ነበር፣ ለዛ ነው። እኔ የምልህ ጄሪ አልጎዳችሁም አይደለ? ያቺ ትንሽዬ ልጅ ምን አድርጋ ትጎዳኛለች ብለሽ? አንቺን ግን ጎዳሽ እንዴ? አይ አልጎዳኝም። ብታይ ግን ተናዶ በጣም በቁጣ ነበረ ሲያወራኝ የነበረው። ፊቱ እንዴት እንደሚያስፈራ ኤልዳና። ሲመስለኝ ነገሮች እዚህ ጋር ማቆም ያለባቸው ይመስለኛል። ማለት አልገባኝም። ይኸውልሽ የኔና አንቺ መገናኘት ለማክቤል ምንም ጥሩ ስሜት ይፈጥርልት አይደል? በዚህ ከቀጠላችሁ ደግሞ ልትለያዩ ትችላላችሁ። ቆይ እኔ የምለው ግን አንድ አፍቃሪ የሚያፈቅራትን ሴት ፍላጎት ማዳመጥ የለበትም ነው የምትለኝ? እሱስ አለበት። ታዲያ እሱ አልተረዳኝማ። አንተ ደግሞ ማይኮንን ነው የምትመስለኝ። ከዝኔ ደግሞ በህይወት የለም እና ይሄንን ነገር አይቶ አትሊስት በዚህ ነገር ፍሪደም ሊሰጠኝ አይገባም? አልገባሽም እንዴ? እንደዚህ እኮ የሚሆነው ስለሚወድሽ እኮ ነው። እንዴ ይሁን ታዲያ። እኔ እኮ ፍቅሩ እንዲገልጽልኝ የሚፈልገው እወድሻለሁ በሚል ተራ የፍቅር ቃል ሳይሆን ነፃ አድርጎ እንዲያኖረኝ ነው የምፈልገው። ይሄ እኮ ነው ፍቅር ማለት።
እሱ ገብቶኛል። ግን ደግሞ አሁን ላይ መገናኘት ብናቆምና ከሱ ጋር ያለሽን ነገር ብታጠናክሪ ደስ ይለኛል። ቆይ እስከዛ አታገኘኝም ማለት ነው? ለአንቺ ሰላም ስላላገኘሽም፣ ግን ደግሞ አልፎ አልፎ መደወል እንችላለን። ችግር የለውም። እሺ በቃ እኔም ከዚህ በኋላ ችግሬን ፈትቼ እንደ ድሮ እንደምንገናኝ ቃል እገባልሃለሁ። እሺ እሺ በቃ ቻው። ኦኬ ባይ። ኡፍ ማክቤል ግን ምን አለበት ብትረዳኝ። ቆይ ምን እንደማደርግ ባላሳይ እኔ ኤልዳና አይደለሁም። ጠብቃት። ምን ፈልገህ መጣ? ግልጽ እኮ ነው። አንቺን ነው። እኔ ላገኘህ እንደማልፈልግ ነግሬህ የለ? መነጋገር ይኖርብናል። ምንም የምንነጋገረው ነገር የለም። አይዞሽ ሚሰብል አትፍሪ። ሳሚ ልልሽ አይደለም የመጣሁት። ኧረ ብትለኝም አልሰምክም። ሚሰብል ቃል ማጠፍ ጀመርሽ? ያው ምን ታደርገዋለህ? አንዳንዴ ነገሮች እንድትቀየር ያስገድዱካል። አንቺን ጆኒን ያስገድድሽ? ያለሁበት አጣብቂኝ እስካሁን ድረስ የምትለኝም በሙሉ እሺ እያልኩኝ ጆኒን ሳሳዝነው ነበር። እሱም በተደጋጋሚ ይቅርታ አድርጎልኛል። ከዚህ በኋላ ግን ለሰከንድ እንኳን ላሳዝነው አልፈልግም። እኔ እኮ በመሳሙ ሀሳብ ስትስማሚ ፈቅደሽ ነው ወደሽ መስሎኝ ነበር። እና ደግሞ በሰዓቱ ያቀረብሽው ምክንያት ጆኒ ተደብቆ ያይናል እንጂ አልፈልግም የሚል አልነበር። መጀመሪያ መኮሽ ያልኩ ለተሸር በቃሉ እንድታሽልኝ ነበር። እናማ አሁን ከችግሬ ነፃ አውጥተኸኛል። እንደዛ ከሆነ ጥሩ። አሁን ነው ሂጂ ለተሸር በቃሉ እያዋሽ እንደነበር እነግራችኋለሁ። ኤላይ በእናትህ ድጋሚ ታስጨንቀኝ። ኤላይ ነልሽ አልኩ እንዴ? አስቤው አይደለም። አንዳንዴ ሳይታሰቡ የሚወጡ ቃላቶች እውነተኛ ናቸው። ምናልባት አሰበሽው ቢሆን ኖሮ እንደዚህ ላትይ ትችይ ነበር። ከምንም ጋር አታያይዘው። በቃ ዝም ብዬ ነው ያልኩት። ሰብሌ ልብሽ ውስጥ ያለው እውነት ነው ገንፎ ለወጣ። ልቤ ውስጥ ያለው እውነተኛ የጆኒ ፍቅር ብቻ ነው። እንግዲህ እኔ ያለሁበትን አውቃለሁ። የት ነክ? ልብሽ ውስጥ። ዙሪያውን ሳይሆን ግን ጆኒ እየታየኝ አልነበረም። አይ ቲንክ ገፍትሬ ሳላስወጡ አልቀርም። ገደል ግባ። እሺ ከዚህ በፊትም እኮ ነግሬሻለሁ። አንቺ ካለሽ እንኳን ገደል ሲወድ ራሱ ይመቸኛል። በስነ ስርዓት ማታወሪኝ ከሆነ ችግር ይፈጠራል። ቆይ ምን አድርጊ ነው የምትለኝ? ሰብሊ የተለመደው ቦታ ለምቻለሁ። እሺ ወይዘሪት ሄቨን እንዴት ነሽ? እባክሽ ደግሞ ጭራሽ ብለሽ ማረቢያ ያያችሁ መጫወት ጀመርሽ አሉ። ይሄ ደግሞ ምን አይነት ጨዋታ ነው? ቆይ ታሳይሽ ማለት እኔ ማን ነኝ? ይሄማ ማረቢያ ነው ያያችሁ ጨዋታ አይደል? እባክሽ እሱማ አይደለም፣ ግን ደግሞ ይሄንን ጨዋታ ተጫውተሻል እንዴ? ማን ነገረሽ? ማንም ይንገረኝ፣ የጠየኩሽን ብቻ መልሽልኝ። አዎ ተጫውቻለሁ። ከዛን አንቺ መሆንሽን ሲያቅ ኦ ምናምን ብሎ መልኩን ሰራ። ለነገሩ እኔ ምን አገባኝ? እንደፈለጋችሁ ነው። እመኚኝ ጄሪ፣ ምንም የሚፈጠር ነገር የለም። ወንድ ልጅ መቅረብ ጥሩ አይደለም። እኔ ራሱ በድንገት ያየሁት ጊዜ ደጋግሞ አይምሮ ውስጥ እየመጣ ነው። ምን ድጋሚ ተገናኛችሁ እንዴ? አዎ። እና ምን ተፈጠረ? የሆነ ነገር ልትናገሪ ሄደሽ፣ የሆነ ነገር የሚጠፋሽ ነገር አለ አይደል? ልትናገሪ ሄደሽ እኔ እንጃ። ተይኝ በቃ ሄቨን አቦ። እኔ ምን እንደሚሻል ልጅ ውስጥ ምን የሆነ ነገር አለበት እንዴ? ምንድነው የምትቀባጠሪው? ወድጄ አይደለም እኮ ሄቨን፣ ልጁ የሆነ ፓወርም አለው። ጭንቅላቴን ሁሉ እኮ ተቆጣጠረው። ይሄን ልጅማ ድጋሚ ማግኘት አለብኝ። አይ እንደዛ እንኳን አይሆንም። እንዴ ለምን? እዛው ዮሲሽ ጋር ተይጀናጀኝ። አሃ አንቺ ጊሊያድን ይዘሻል ማለት ነው። ያማረ ፍሬ ሁሉ አይበላም የኔ እናት። ለማንኛውም ልሂድ። እንዴ ወዴት ነሽ? ለውደልድል። መውደልድል ከፈለግሽ ደግሞ ነው ያብረሽኝ እንሂድ። እንዙ። አይ እኔ ይቅርብኝ። አይ እናንተ ቆይ ምን አይነት መጨቃቀን፣ ምን አይነት እከካሞች ናችሁ? ምንክ ደግሞ እንዴት ነው? እኔ ባልደውላችሁ ኖሮ አሻንቲ መግባት አልነግሩኝም ነበር ማለት ነው? አልሰማም ነበር ማለት ነው?
እኛ በሱ የተነሳ ጦርነት ውስጥ ገብተናል። ጭራሽ ብለን እንንገር። የምን ጭንቀት? ሰርካርን ታውቀዋለህ? ደግሞ ሰርካር ማን ነው? ሰርካር ማለት ሚኪም በቂጡን በካልቾ የመተው ሰው። አንተ ዝም አትልም እንዴ? ማን ነው ሰርካር ነው ሚኪን በካልቾ ያለው? አሁን እኮ ስላልተራመደ ነው። ሲራመድ ብታየው እንቁላል የሚጥል ነው ይመስል። አንተ አፍን ስጋ አይንን ነው ማጠፈልሽ እንዴ? የሰው ሚስት ነው እንዲያገባው እንዴ? አዎ የሰው ሚስት ናት። ባሏ ሰርካር ይባላል። ሀፋፍ ነው ያገባታ። አይ ሀፋፍ እኮ ጸዴ ነው። ግን ቺኳ እንዴት ናት? እማክያማ በጣም ጸዴ ነች። አንተ ራሱ እሷን ካያት በኋላ ሌላ ነገር ማሰብ ታቆማለህ። ሌሊቱን ሙሉ ስለሷ ነው የምታስበው። ለምን? በቃ የምታስበው እንዳለ ስለሷ ነው። ያው እሷ ከመጣች ጀምሮ እኛ ራሱ ቺክ በመያዛችን ተቆጭተናል። እናንተ ደግሞ አታካብዷ። ወይ ማካበድ ደግሞ ተሰጧም እንደሆነ ታውቃለህ? ምንድን ነው? በየሰከንዱ መሳብ ትመጧለች። ልጁን አቤት ይማጠጣሉ። ልጅ ምን እንዲህ ብሎ በቆመበት ናፈቀኝ የኔ አባት ብላ ሸራግል ጭጭ ታደርጓለች። እሱም የኔ እናት ናፈቅሽኝ ብሎ ላስ ያደርጋታል። ወይ አራስ ሰክስ ወይ መሰከስ። እሱን ስታያቸው ይገባል። አሁን ሄደን ልናገኛቸው ትመጣለህ? ቀላል እመጣለሁ። እንደውም ትናንትና የሆነች ፖሊስ ሰርቻ ናድጄዋለሁ። ዛሬ ደግሞ ጨምርለትና ወደ 7ኛ ሰማይ በደም አረበና በሞቴ ይሄው መጣሁ። መናገር የምትፈልገውን ነገር ተናገር። እስኪ ሰብሊ እንደ ቅድሙ ኢላዬ ብለሽ ጥሪኝ። አትሟዘዝ፣ በእናትህ የምትናገር ከሆነ ተናገር። ሰብሊ ግን ጆኒ ነግሮሻል? ምኑን? ስትኮሳተሪም እንደምታምሪ። እሱ ለእንደዚህ አይነት የማይረባ ወሬ ጊዜ የለውም። ያንቺን ውበት እኮ ለመግለጽ ጊዜ አያስፈልገውም። በየጊዜው ላንቺ ፍቅሩ መግለጽ መቻል አለበት። በየጊዜው ውበትሽን ሊያደንቅ ይገባል። እኔ በሆነ እንዴት አድርጌ ፍቅሬን እንደምገልጽልሽ ታውቂያለሽ? መስማት አልፈልግም። ወይ ወደ ጉዳይ ግባ፣ አለበለዚያ ልሂድ። የመሲና የናታን ጉዳይ እያሳሰበኝ ነው። ለምን ያሳስብካል? መሲ በጣም እየተጎዳች ነው። ናታን ደግሞ ሊረዳት አልቻለም። መቼም የሚገባው አይመስለኝም። ልክ እንዳንተ ድንጋይ ራስ ነው። ታይሚሰብለ እኔ እኮ ተረድቼሻለሁ። አንቺ ነሽ ራስሽን መረዳት ያቃተሽ። ወዴት ነው? ወደ እኔና ወደ አንቺ ፍቅር እየመጣው ነው። ኤላ ይሄንን ቃል እንዳትደግመው። በእኔና ባንተ መሀል ፍቅር የሚባል ነገር የለም። ሰብሊ ቶሎ ታርጅብኛለሽ። ስለዚህ አትበሳጭ። አንተማ ገና ቀንድ ታስበቅለኛለህ። ቀንዱን ታየውና ናታን እንዳፈቀራት አያውቅም። አንተ ቆይ በምን አወቅ? ልምዱ ስላለኝ። ልክ እንዳንቺ ነው እሱ። የሆነ የሚያመሳሰላችሁ ነገር አለ። እኔና ናታንን ደግሞ ምን አመሳሰለ? በደምብ ትመሳሰላላችሁ እንጂ ልባችሁ ማን ጋር እንዳለ አታውቁም። ማንን እንዳፈቀራችሁ አታውቁም። ከዚህ በላይ መመሳሰል አለ? እኔ ልቤ የት እንዳለ በደንብ አውቃለሁ። ያ ጆኒ እኮ ከርፋፋ ነው። እንደተለመደው ሲንከረፈፍ ጥሉት አሁን እኔ ጋር ነው ያለው። ቆይ አንተ ልጅ ግን እንደ ማጣፈጫ የጆኒን ስም በመሀል ካላስገባህ ያመሃል ማለት ነው? ከነ መፈጠሩ ብረሱ ራሱ ደስ ይለኝ ነበር። ግን ጠላቴን እንዴት ብዬ ደርሰው? እሺ እሱን ተውና አሁን ስለ መሲና ስለ ናታን ልታወራኝ ነው አይደል የፈለከኝ? አዎ ይኸውልሽ መሲ ጓደኛሽ ናት፣ ናታን ደግሞ ለኔ። ስለዚህ ሁለቱም መጎዳት የለባቸውም። እናማ ናታን ለመሲ ያለውን ፍቅር እንዲረዳ የሆነ ነገር አስቤያለሁ። እና እኔ ምንም ማገዘ ነገር አለ? ለጊዜው የለም፣ ገና ፕሮሰስ ውስጥ ነው። ግን ደግሞ አንቺም ውስጥሽ ያለውን ለተተሽ ፍቅርሽ እንዴት መግለጽ እንዳለብሽ ይረዳሽ ይሆናል። ገደል ግባ። እሺ ሚሰብለ ለምን ታስደግምኛለሽ? አንቺ ካለሽ አይደለም ገደል ሲኦልም በሆን እንዳትመጣ። አባኪያ ወይ አሁን ግን ደህና ነህ አይደል? ደህና ነኝ። እስኪ ምንም አለ ብታይ እኮ ማታ እንቅልፍ አልወስድ ብሎኝ ስገላበጥ ነው ያደርኩት። ናፍቄሽ ነው አይደል? አንደኛው አንተ ናፍቃኝ ነው።
አንደኛውስ ሰርካር በህልሜ መጥቶ ሲያስፈራራኝ ነበር ያደረው። ወይኔ ማክጋ ወይኔ ችግርሽ አትደውይም አላነሳም አልኩኝ። ቆይ እሺ እኔ ለዚህ ካልሆንኩ ለመች ልጠቅም ነው? ትጨነቅብኛለህ ብዬ እኮ ነው ማኪያ። ይሄ እኮ ፍቅር እኮ ነው፣ ቁም ነገር እኮ ነው ያዝነው አይደል እንዴ? አይንሽን ጨፍነሽ አባኪያ ድረስ እኮ ብትይኝ ፈጥኜ እደርሳለሁ። ብርድ ቢመታስ በኋላ አባኪያ ወይኔ ያሰብሽልኝ እኔና ምን እየተካሄደ ነው? ምን ተካሄደ? ይሄ ስፓት እኮ የኔ ስፓት እኮ ነው። እናማ ቺክ አልለመደም። ስለዚህ ይዘልኝ ሂድ እንዴ። እና ያለመደ እንደሆነስ ይለምዳል። አንተ ልጅ ምነግርህን ስማኝሽ። ማንሽ ቃጀል አባኪያን አትናገርብኝ እሺ። አንቺን ያናገርሽ የለም ዝም በይ እርስ። አባኪያ ማለት እኔ ማለት ነው። የአንድ ሳንቲም ሁለት ገጽታዎች ነው። ስለዚህ አባኪያ ነገር ያገባኛል። ምን ልዋጥሽ? ቆይ እናንተ ግን ምንድነው እንዲህ ያረጋችሁ? ከመጠን በላይ ያሽላላችሁ አልመሰላችሁ? አባኪያ ወይ ማሽላላት ምንድነው? ማሽላ እሷ እንዳለችው እንደዚህ ነው። እንደዚህ ብለናል። አሁን እንደዚህ ነው ያለው። አሁን ተነሱና ወደዛ ስፓት ቀይሩ። የት እንሂድ? እንጃል። ቆይ አንቺ ችግርሽ ምንድነው? አንቺ ራስሽ ችግርሽ ምንድነው? የምር ግን ቾምቢ አንቺን መውደዱ ምንም አልተዋጣልኝም። ታያለሽ ደግሞ እንደምንም ብዬ ከቸሊና ጋር አንድ ላይ አድርጋቸዋለሁ። ሁለቱንም አዝለሻቸው መዞር ትችያለሽ። ሰማኛለህ? ሁለታችሁም ተመልሽ ስመጣ እዚህ ጋር እንዳላያችሁሽ። የምን ወረቀት ነው? እኔ እንጃ። ይሄማ የውስጤን ፍቅር የሚያውቅ ሰው ነው የጻፈው። ምናልባት ሰብለ ትሆናለች። ቆይ ማን ሊሆን ይችላል? እኔ እንጃ፣ ግን ጽሑፉ ገብቷል። ሩቅ አታማትር፣ የቅርብህን ተመልከት። ቆይ ስለምንድን ነው የሚያወራው? እንዴ ገምታ፣ ምናልባት ካንተ ጋር የተያያዘ ነገር ከሆነ። ምንም የሚያያዝ ነገር የለውም። ምን ለማለት ፈልጎ ነው? መቼም የማይመለከትህን መልእክት ቦርሳ ውስጥ አያስቀምጡ። እንድታስተውል ወይም ሊያስጠንቅቁ ፈልገው ይሆናል። ስለኔ ምንም የማታውቂው ነገር የለም። እስኪ ባይሆን አንቺ ገምቺ። ኧረ እኔ እንጃ፣ እርግጠኛ አይደለሁም። ምን ሊሆን ይችላል? ሩቅ ያየኸው ወይም የተመኘኸው ነገር አለ? ምንድን ነው? እኔ እንጃ። በቃ አስበህ ወዴት ነው የምትሄጂው? አግዥኝ እንጂ ናታን። እኔ እኮ ያንተ መልዕክት ነው፣ እራስህ አስበህ ድረስበት እንጂ። መሲ፣ እኔ ምንም ሊገባኝ አልቻለም። ስለዚህ እገዛሽ ያስፈልገኛል። ሩቅ ያለው ሰው ማን ነው? ቅርበት ያለው ማን ነው? ብቻ አገጣጥም። እኔ ምንም አውቀው ነገር የለም። እናንተ ቦርሴን የሚከሷል ነው ልገኛላችሁ? ዳጊ እፎይ፣ እንደው በእናትህ ንገረኝ። እኔ እኮ ነፍሴ ተጨነቀ። እንዴ የሆንከው ነገር ካለ ንገረኝ። አረ ማልክ፣ ምንም አልሆንኩም። እንዴ ባለፈውም ነግሬሃለሁ አይደለ? ዛሬም ልድገምልህ፣ ምንም አልሆንኩም። እሱማ ብለኸኛል፣ ግን በቃ እኔ ውስጤ የሆነ ነገር እየነገረኝ ነው። የሆነ ነገር ሆናል። እሺ ይኸውልህ፣ ምንም አልሆንኩም፣ ግን የሆነ ነገር ለመሆን እየሞከርኩ እኮ። ምን? ራሴ ቆይ እስካሁን ራስህን አልነበርክም ማለት ነው? አዎ አልነበርኩም። በውስጤ ፍርሃት የሚጫነኝ
የፈለኩትን ማሳካትም አልችል በቃ በራስ መተማመን የሌለ ልጅ ነበርኩኝ። አይ አንተ እንደዛ አልነበርክም። ተው ማርክ፣ ሞራሌን ለመጠበቅ ሞክር። አረ እንደዛ አይደለም። ግድ የለም ትንሽ ታገሱኝ። ጠንካራው ጀግናው የአያቱ ልጅ ዳግም ታዩታላችሁ። የአያቱ ልጅ ነው ያልከው? አዎ የአያቱ ልጅ። ግን እሺ ዳጊ በቃ ለእኔ ፊት አትንሳኝ። ብቻ ነገር ልንገርህ። ምንድን ነው? ያ ካሌብ በሚባል ልጅ ሜላትን በተደጋጋሚ እየቀረባት ነው። እሱንማ ጄሪ ነግራኛለች። ይኸውልህ ማርክ፣ እና ሳታመልጥ የሚደረገውን ነገር በሙሉ አድርገህ በእጅ አድርጋት። ገባህ? ቆይ ነገር ግን የምርህን ነው እንዴ? አዎ ማርክ፣ ያለ ቦቴ ነበር ስዳክር የከረምኩት። ስለዚህ አንተም በእኔ ምክንያት አትፍዘዝ። ገባ? አዎ ገብቶኛል። ስለዚህ ካላስቸገርኩ ማርክዬ፣ አሁን ብቻዬን መሆን ፈልገው እና እባክህ ዛሬም አትሄድም? እሺ እኔ ልሄድ፣ እንገናኛለን። ወቸው ጉድ ሀገሬ ሰው። ይህ ቆይ ይህ ልጅ ምን ሆኗል? ልጆ ምን ሆነ እንደዚህ ያወቀ? የኔ ምንም አልሆነ። ምናልባት ሁሉንም ነገር በምኞት አይንክ በምታይበት አይተው ሊሆን ይችላል። ያባቴ መሰለህ። ሳስበው ግን ተኝታ አላደርግም። በተቃራኒው አንተ ነህ ሳትተኛ ያደርገው። ገና ለገና ፍቅረኛ የለኝም አለች ብለህ እሷን የራስ ለማድረግ በቅዠት እንቅልፍን ሳትተኛ ያደርገው አንተ ራስህ ነህ። መካር ብዙ ያስለፈልፋል። ቅስምህ እንደተሰበረ ደግሞ ከፊት ያስታውቃል። ምንም ክደት የሚባል ነገር የለም። የኔ ናት ብለህ የምታስባት ልጅ በሰው ሁሉ ፊት ያንተ እንዳልሆነ ስትናገር መስማት በጣም ያማል። አንዱም አንተ ጎበዝ ነህ። ይሄ ክደት ሳይሆን ብልጠት ነው። እራሷንም እኔንም ነው ከችግር ያወጣችሁ። ምናልባት ይሄ ነገር ለአንተ ቅጽበታዊ ደስታ ሰጥቶ ሊሆን ይችላል። የወደፊት ተስፋም ጭምር ነው። አትልፋ። የሰብለን ልብ በደንብ አድርጌ ያውቀዋል። አትሹድ። ሴቶች ልባችሁን ለአንድ ሰው ጥርሳችሁን ደግሞ ለአንድ ሰው በተመሳሳይ ሰዓት መስጠት ይችላሉ። እኔም ደግሞ ሳስበው በጭንቅላቷ አንተን በልቧ ደግሞ እኔን ይዛለች። ምኞትህ ጥሩ ነበር፣ ግን አይሳካም። አንተን ፍቅረኛ ብላ ስለያዘችህና ልጅቷ ሸመኛ ስለሆነች ነው እንጂ አታፈቅርህም። ብትገለብጠው ትንሽ ብትገለብጠው ልክ ትሆን ነበር። እንዴት? በተንኮል ጭንቅላቷን ቢዚ እያደረግከው ነው። ግን ደግሞ ከጭንቅላቷ ወርደህ ልቧ ውስጥ መግባት አልቻልኩም። ምክንያቱም እኔ እዛ ጋር አለሁ። ልቧንማ በደንብ አድርጌ አይቼዋለሁ። ስገባበት ሰፊና በጣም ምቹ ነበር። ያው ሰፊ ሆኖ ደግሞ ማንም ሰው ውስጡ ስላልነበረ ነው። ግን ጥሩ ስነግርህ አንተ ሶስት ምንም አይነት ቦታ የለም። ሰብለ ለእኔ ቦታ ከሌላት በጭራሽ ሌላ ሰው ቦታ እንዲኖራት አልፈቅድም። ተው፣ ፍቅርን በጉልበት ያንተ ማድረግ እንደማችል አታውቅም? ሰላማዊ ፍቅራችን አንተ ከመጣህ ጀምሮ መበጥበጥ የጀመረው። ቀድሞም እውነተኛ ፍቅር በመሀላችሁ ስላልነበረ ነው። አንተ መሀላችን ስለገባህ እንደፈለግህ ማሰብ ትችላለህ። ከአንተ ያጣችሁን እኔ ጋር እያገኘች ስለሆነ ነው ወደ እኔ ሳበች ያለችው። እንግዲህ እውነታው ይሄ ነው። ቆይ ግን አንተ ከኔ የተሻለ ምን አዲስ ነገር አለ? እሱን እንግዲህ ሰው ሊመጠይቅ ትችላለህ። ለነገሩ ልፋት ነው የሚሆንብህ። ግልጽ ነው አልነግርህም። ትንሽ ጊዜ ብቻ ታገሰኝ፣ የማደርገውን አሳያለሁ። ጊዜ እንድሰጥ እየለመንከኝ ነው? አይ እያስጠነቀቅኩ ነው። የፈለግኩን ማድረግ ትችላለህ። እኔ እንደፈለግ ጊዜውን እሰጥሃለሁ። እሺ አሳያለሁ። ምን ተገኝቶ ነው የሁሉ ደስታ? ያደረግሽው ነው ማለቅ መሰልሽ? ምንድን ነው ያደረግኩት? አትዋሽ። አንቺን የሚያስደስትሽን ነገር ማድረግን አላስታውስም። አትዋሽ እንዴ! ምን እንደሆነ እኮ አልነገርሽኝም።
ቆይ የናታን ቦርሳ ውስጥ መልእክት ያስቀመጥሽው አንቺ አይደለሽ? የምን መልእክት? ሩቅ ያለውን ማማተር ትተህ ቅርብ ያለውን ተመልከት የሚል መልእክት ነው። ኧረ እኔ አይደለሁም። እውነት በይ። እውነት እንዴ? ቆይ ለናታን ያለኝን ፍቅር የምታውቂው አንቺ ብቻ ነሽ። እና ማን ሊሆን ይችላል? ቆይ ትርጉሙ ምንድን ነው? ሩቅ ያለችው ቃጀል ናት፣ ቅርብ ያለውት ደግሞ እኔ ነኝ። ቃጀልን ትተህ መሲን ተመልከት ማለቱ ነው። ይሄማ ስላንቺ በደንብ የሚያቅሰው ነው። ለዛ እኮ ነው አንቺ ነሽ ወይ ያልኩሽ። ቆይ ማን ሊሆን ይችላል? ምናልባት አለም ትሆን? አለም የምታውቀው እኮ ሸርሽሜ እንደማፈቅረው ነው። አዎ እሱማ ልክ ነሽ። ቢሆን ራሱ እሷ እኔን ሊጠቅም የሚችል ነገር መቼም ነው የማታደርገው። እና ማን ሊሆን ይችላል? እኔ እንጃ፣ እኔ ምንም አላውቅም። ቆይ እሺ ናታን ሲያነበው ምን አለ? እሱማ ጭራሽ ትርጉሙ አልገባውም። ውይ ናታን ደግሞ ቆይ መቼ ነው የሚገባው? እሱን ለማስረዳት መሞከር ራሱ ደክሞኛል። መሲ ግን ምናልባት ገብቶት እንዳልገባው እየሆነ ይሆን? በጭራሽ ናታን እንደዛ ያለ ሰው አይደለም። ቢገባው በቀጥታ ነው መጥቶ የሚነግረኝ። ያም ሆነ ይሄ ግን ይሄ ሰው ሊረዳሽ እየሞከረ ነው። ናታን የማይገባው ድንጋይ ሆነ እንጂ አይዞሽ የኔ ቆንጆ፣ አንድ ቀን ይረዳሻል። ያ ቀን እንዴት እንደናፈቀኝ። አንተ እማክያ እንዳላችሁት እማክያ ማለት የምችለው እኔ ብቻ ነኝ። እንዴ አታፍርም? እማክያ ስትል አባኪያ ማንሱ ይህ ከሴት ስር የማይጠፋው ልጅ የሚርመጠመጠው አመዳሙ ልጅ አልኩሽ እኮ እሱን ነው። ያየ ሁላ ሴት ያምራል ያልከኝ ነው። ማን ነገረሽ? ሰማ አንተ አሻንቲ፣ አንተና የዞርክ ስም የምታጠፋው ምን ደህና ስም ኖሮ ነው ደግሞ ስም የሚጠፋው? አታ ደግሞ ማክዬን ሁለተኛ እንደዚህ እንዳታያት። ባት ምን እንዳትሆን ነው? ወይ ቆዳዋ ስስ ነውና ይላጣል። ጎሽ አቡሻ እንደዚህ ንገርልኝ እንጂ። አንቺ ቆይ ባልጠፋ ወንድ እዚህ ችጋራም ላይ ምን ሆነሽ ነው የተነጠፍሽው? እኔ ኪሱን ሳይሆን ልቡን ነው ያየሁት። ወይ ኦሜራ አንዱ ምን አይነት ትዳር ሰጠኝና አምላኬ ነው ይስግልዛም። ወይ ማክዬ ወይ አባኪያ ስወድሽ እኮ እኔ ራሱ ውድድድ ነው ማረግሽ። እሺ ያው የሰሞኑ ውሏችን እንደዚህ ይመስላል። ደስ አይልም? አረ እንዴት ቻላችሁበት አቡሻ፣ እንዴት ቻላችሁበት? በፈጣሪ ጸጋ ነው። እሱ ጸጋውን ከሰጠ አንተ ምንም ትችላለህ። ደግሞ አንቺ ባላለሽ የሚባለው እውነት ነው እንዴ? አሁን እኔ ነኝ ባሏ። አሻንቲ አንተ እኮ ባል መሆን አትችልም። ለምን? ምክንያቱም ቺስታ ነህ። አንተ ልጅ የምትባለውን አሰማም እንዴ? እኔ ልቡን ነው ያየሁት። አባኪያ በእናትህ ይሄ ልጅ ምንም ደስ አላለኝም። ና እንሂድ ከዚህ ጋር። አዎ ይሻላል። ቆይ ከዛ በፊት እኛ ነገር መላበሉት እንጂ ምንድነው ደግሞ የእናንተ ነገር? እኔ በቃ ከሰርካ ጋር መሯሯጥ ሰልችቶኛል። ያው አታዩትም? ይሄ ልጅ ያው ትናንትና በካልቾ ቂጡ መቱት። ያው አረማመዱ ራሱ ተበላሽቷል አይደል ሚኪ? እኔ ምን አገባኝ? ሚኪ ሰርካርን ቂጡን አለው፣ ሰርካር ደግሞ ሚኪን ቂጡን አለው። ስለዚህ ባላንስ ሰራ ማለት አይደለም እንዴ? በቃ ቀልዱን ተውና የሆነ ነገር ፈልጉ። ያለው መላ አንድ ብቻ ነው። ምንድነው እሱ? እራሳችሁን ጠብቁ። አባኪያ እንሂድ በቃ። ምን ራሳችሁን ጠብቁ? በቃ ይሄንን ነው የምትይው? ከፈለጋችሁ ደግሞ እርስ በርስ ተጠባበቁ። አንተ ሚኪ ዝም ትላለህ እንዴ? እኔ አሁን ከሰርካሪ ይልቅ አንተን ቢይዝህና በጥርሴ ዝልዝል ባረግ ደስ ይለኛል። እኔ ምን አገባኝ? ያው 12ኛ ውጤት ይመጣልኛ ዩኒቨርሲቲ ገብቼ ይገላገላል። አንተ ግን ያበቃላል። እሺ ኪሩ እማኪያንና አባኪያን እንዴት አያቸው? ባላንስ አለ። ወይኔ ጀርዬ ጉድሽን አላየሽ? አንተ እዛ ከሃይስኩል ተማሪ ጋር ቸልት እያልክ ፋራቱን ምን ሆነ ነው? በቃ ማርኬት ዋይዝ ዱን ጀርዬንማ በማንም አልቀይራትም። የኔ አምቡላንስ ሲጀመር እቺ እኮ አምቡላንስ አይደለችም ራሱ ነች በስተኛ ምን ሆነ? አንዲት ቃል ይዘህ ምን ይችላል? ጥርሱን ላውልቅለት አውልቅለት። ማን ነው? ኤልያስ ነው ዲና ከሱ ውጭ ያፈላልን? እሱ ልጅ ታገኘው ተጠንቀቀው። ሆን ብሎ ስትመታው ከሱ ሊያስባረረ ነው የሚፈልገው። ንግግሩ እኮ እንዴት እንደሚያናድድ እኮ ብታይ እኮ።
አሁንማ ሰብለ ፍቅረኛ የለኝም ስላለችው በደንብ የልብ ልብ ተሰምቶታል። ልቡን ባላወጣለት እኔ ጆኒ አይደለሁ። ትንሽ ታገስ። ቲቸር በቃሉ ጋር የደረሰው ወሬ ይረሳና ያኔ ዋጋውን ትሰጠዋል። እንዴ ሰብለ እንደነጠቀኝ እኮ በኮንፊደንስ ነው የሚያወራው። እኔ የምለው ቆይ ሰብለ ምን ብትለው ነው እንደዚህ ተማመነው? አላውቅም። ይሄ ውሻ ቅድም ክላስ በር ላይ ተገናኝተን ነበር እና ምን አለክ? እኔን እደግምሃለሁ አለኝ። አንተን ደግሞ በቅርቡ ሁሉንም ነገር ነጥቄው አንገቱን አስደፋዋለሁ አይለኝም መሰለ? ያኔማ ማን ወንድ ማን ሴት እንደሆነ እንለያለን። ወይ እሱ ወይ እኔ እዚህ ትምህርት ቤት እንማራለን። ቶ ወሬ ብቻ ነው። ጊዜው ሲደርስ ጥሩ ትምህርት እንሰጠዋለን። እድሜ ልኩን የማይረሳውን ትምህርት ነው አስተምሬ የምልከው። እንዴት ነው እባክሽ ቢሰብለ ዛሬ መመላለስ አብዝተሻል። ብዙም አትደሳሳት፣ ለጉዳይ ነው የመጣሁት። ልክ ነሽ። ፍቅራችንም እኮ አንድ ጉዳይ ነው። እኔ እናንተ መሀል ፍቅር የሚባል ነገር የለም። ቆይ ግን ሰብሪ ነፃነት እንዴት ነው? የምን ነፃነት? ባለፈው እኛ ፊት ፍቅረኛ የለኝም ብለሽ ያገኘሽውን ነፃነትሽን ነዋ። አሁንም የጆኒ ፍቅረኛ ነኝ። እማፈቅረውም እሱን ነው። ይኸውልሽ ሰብሊ፣ ይሄ የሉኝታ ፍቅር አይጠቅማችሁ። በተለይ ደግሞ ለጆኒ ይቅርብሽ፣ ትጎጂዋለሽ። እኔ መቼም ጆኒን ልጎዳው አልችልም። አሁን የኔ ናፍቆት እያንቀሸቀሸ እያመጣሽ እንደሆነ ቢያይ አይጎዳም? አሁን የመጣሁበትን ጉዳይ ልንገርህ ወይስ መዘባረቀን ትቀጥላለህ? እሺ ቀጥይ። አንተ ነህ የናታን ቦርሳ ውስጥ መልእክት ያስቀመጥከው? የምን መልእክት? ይሄ ምንድነው? ሩቁን ትቶ ቅርቡን እንደ ምናምን? አይ እኔ እንደዚህ አይነት ነገር አላደረኩም። ከኔና ካንተ ውጪ እንደምታፈቅረው ማን ያውቃል? እኔ እንጃ። እኔ በምን አውቃለሁ? ኤላ እርግጠኛ ነህ እየዋሻኝ አይደለም? ቆይ ለምን ዋሽሻለሁ? አንቺን ስለዋሽው ሜዳ ላይ አልሻለሁ። አላውቅም፣ ግን ምናልባት ልትደብቅበት የፈለከው ምክንያት ካለ በቃ ይሄን ልትጠቂ ብቻ ነው የመጣሽው? እና ሌላ ምን ፈለክ? አንቺስ መቼ ነው የውስጥሽ የምትሰሚው? ስለምን ጉዳይ? በእኔ መሸነፍሽ። ያንተ አይነት ወንድ መቼም አያሸንፈኝም። እና ምን አይነት ወንድ ነው የሚያሸንፍሽ? ምን ነው ማንነትህን ልትቀይር ነው? የምፈልገውን ነገርሽ። ምን ነገርኩ? ከኔ የተለየ ማንነት ያለው ሰው ካገኘሽ እንደምትሸነፊ፣ ያ ማለት ደግሞ ለመሸነፍ ዝግጁ ነሽ ማለት ነው። በአንተ ቤት በመስቀለኛ ጥያቄ የልቤን ለማወቅ እየጣርክ ነው። የልብሽን በደንብ ነው የማውቀው ሰብሌ። እንዴት ባክህ፣ የኛ መርማሪ። ከኔ ምን ይደበቃል? ልብሽ ውስጥ እኮ ከገባሁ ቆይቻለሁ። እሱ በህልምህም አይሆንም። እሺ እሺ፣ ሰላም ሁኚ። እሺ ታዲያ ምን ላድርግ? እናታንም እንዳንቺ ፍቅሩ መረዳት አቃተኝ። ቢያንስ ለሱ ጽፌለት ከገባሁ ብዬ እኮ። አጋስቲላ ቀጂ ወንድም ነሽ? ፊት ነው ሰላም ነው አለን። እንዴት ነው? ከሸቢ በኋላ ላይፍ ተለመደ? እየተለመደ ነው። ደግሞ ትላንትና ከሰርካር ጋር ስትፋይቺ ነበር አሉ። እባክሽ ስንፋይት ነበር። ከነምኪ ጋር የማይሆን ሙድ ውስጥ አገኘሁትና ከዛ በቃ ስንፍታታበት ነበር። ይኸውልህ ሰውዬው ታይሚንግ ጠብቆ ሊያጠቃ ይችላል። ተጠንቀቃ። አስታይል ማን ጋር ልደውልልህ? ዳን የሚባል ጀለስ አለ እና ስልኩን ደጋግሜ ሞከርኩለት፣ ግን በጭራሽ እየሰራልኝ አይደለም። ምን? እሺ ችግር አለ እንዴ? አይ እኔ ብዙ ማስተካከል ያለብኝ ጉዳዮች አሉ። እስከዛ ደግሞ እናንተ ራሳችሁን ጠብቁሽ። አሁን መሄድ አለብኝ። ወዴት ነውና? ከትምህርት ቤት በር ላይ ሆኜ ብጠብቅሽ ይላል። እሺ አስታይል በቃ ምን ሆነ ነው የጨነቅ ትመስላለህ? የሆነ ነገር የሆነ መልእክት ተላከልኝ። እንዴት? ቦርሴ ውስጥ ነው ያስቀመጡልኝ። ቆይ ምን ነው የሚለው መልእክቱ? አንብበው። ይሄ እኮ ግልጽ ነው። ቆይ እንዴት ሀሳቡ ገባክ? እርግጠኛ ባልሆንም ግን የሆነ ነገር ተረድቻለሁ። ባትሆንም ንገረኝ። ቆይ ምን ለማለት ፈልገው ነው? ሩቅ ያለችው ቃጀል ነች ይመስለኛል። ቅርብ ያለችው ደግሞ መሲ ናት። እናማ ሩቅ ያለችውን ቃጀልን ማየት ትተህ ቅርብ ያለችውን መሲን ተመልከት። ውስጥ ያለውን ነገር አዳምጥ፣ አትብዘዝም ነው የሚል ይመስለኝ። እኔ እኮ መሲን አላፈቅራትም። የጻፈው ሰው ግን መቼም የሆነ ነገር ገምቷል። ቆይ ምን የሚያስገምት ነገር አለ? እውነቱን ንገረኝ ካልክ እኔ የሚያሩቅ ሰው ብሆን መሀላችሁ ላይ የተደበቀ ፍቅር ያለን ይመስለኝ። ግን ስትቀርበን ፍቅር እንደሌለን አወቅ? አላወኩም። ያው አንተ አላፈቅራትም ስላልከኝ ነው እንጂ
ኤላ እንዴት ነው የምታስበው? መሲ እኮ እንደ እህቴ ማያት ጓደኛዬ እኮ ነች። እና ከጓደኝነት ወደ ፍቅር አይኬድም ያለው ማን ነው? እኔ ግን ይሄንን በጭራሽ አስቤው አላውቅም። እኔ መሲን ከእህትነት በዘለለ አንድም ቀን አስቤያት አላውቅም። ምናልባት ጭንቅላት አልቀበል ብሎት ይሆናል። ጭንቅላቴ አልቀበለውም ካለ እያልኩት ያለው ነገር ልክ ነው ማለት ነው። ናታን ልብህን አዳምጠው። ምንድን ነው የምታወሳስበው? ከየት ነው የምታመጣው? አይ ካሌብ ካሌብ እንድታዋራኝ እፈልጋለሁ። ምንድን ነው የማዋራሽ? ቆይ ለምንድን ነው እንደዚህ እየሆንክብኝ ያለው? ጆኒን አሳፈረሻል። ኤልያስ ፊት ከርተሽው ኤልያስ እንዲያላግጥበት ምክንያት ሆነሻል። ታዲያ ወድጄ ነው? በሰዓቱ ማድረግ የምችለው እሱን ብቻ ነበረ። ንግግርሽ ግን እዛው ላይ አላበቃ ማለት ኤልያስ እየተከታተለ እኔ ፊት ካደች አትፈልግህም፣ አሁን ነፃ ነች፣ የኔ ያደርጋታለሁ ምናምን እያለ ሙድ እያያዘበት ነው ያለው። አስፈላጊ ከሆነ እኔ የምፈልገው ጆኒን እንደሆነ እንጂ እሱን እንዳልሆነ፣ በሰዓቱ ደግሞ እንደዛ ያልኩት ለተቻር በቃሉ እንደሆነ ነግሯለሁ። ጥሩ፣ እንደዛ ካደረግሽና የጓደኛዬን ክብር ካስመለሽ እኔም ሌላ ምንም የምፈልገው ነገር የለም። አትታዘብ። ይህ ኤልያስ ነገር ስራው ስላልናደ ምክንያቱም ደግሞ አንቺ ነሽ ብሎ ስለሚያስብ አንተ ከተረዳኸኝ በቂ ነው። ጓደኛ ስለሆነ እንዳይደብረው ብዬ ነው እንጂ ያስረዳው በዛ ነው። ኤልያስን ለአንዴና ለመጨረሻ ጊዜ ከህይወታችን ማስወጣት ሁሉም ነገር ሰልችቶኛል። ሰላም በጣም ነው። ሄሎ ዳኒ፣